ካሜራ አስመጣልህ ዌብካም መጥቶልሃል? ካሜራ መጥቷል። ናይስ ናይስ። አሁን መደማመጥ እንችላለን። ኦኬ ብራው ነው። አንድ የመጨረሻ አሁን ስለማላቋርጥ ክሊር አድርግልኝ። ይሰማል? ካሜራ ይታያል? ድምጼ ይሰማል በደንብ አይደል? በጣም አሪፍ። ኦኬ ጋይስ እንዴት ናችሁ? የዛሬው ቶፒክ እንድነጋገር የፈለኩበት ቶፒክ ምንድን ነው? ዋይ 90% ኦፍ ትሬደርስ ፌል በሚል ቶፒክ ነው እንድናወራ ዛሬ የተገናጠርነው ጋይስ። ይህንን ቶፒክ ካለኛ ጋር 1-2 ሰዓት እንወስድና በደንብ እንነጋገርበታለን። በጣም መሰረታዊ ቶፒክ ነው። ቢኮዝ ያው ይሄ ቁጥር አርጊመንት አለው፣ እንደምታውቁት አርጊመንት ያለው ቁጥር ነው። ያው 90% ላይደርሱ ይችላሉ። 90% ተብሎ የሚደመርበት ምክንያት አንዳንዱ ዝም ብሎ ዲፖዚትም አድርጎ አንድ ቀንም ገብቶ ትሬድ ያደረገ ሰው ዳታው ከብሮከሮች ስለሚወሰድ እሱን ተቆጥሮ ነው 90%ዎቹ ፌል የሚያደርጉት ምናምን የሚባል ነገር አለ። አንዴም ምን የሆነ ነገር ለቅቄላችሁ ነበረ 70% ምናምን የሚሉ ዳታዎች አሉ። 70% ናቸው ፌል የሚያደርጉት ምናምን የሚል ዳታ አለ። ግን ዊ ኦል ኖ እዚህ ማርኬት ላይ ብዙዎቹ ሰዎች በኮመን ሴንስ እንኳን ይገባናል። በጣም ብዙ ሰዎች ስትራግል እንደሚያደርጉ እናውቃለን። ረጅም ጊዜ ስትራግል ያደርጋሉ። ኢቨን ሰርቫይቭ ለማድረግ እንኳን በጣም ስትራግል ያደርጋሉ አይደለም ፕሮፊታብል ለመሆን እና ቁጥሩ ላይ አንጣላም ማለት ነው። እንደ ቶፒክ እንውሰደው እና ቁጥሩ ላይ አንጣላም። ይሄ አብዛኞቹ ወይም 90% ኦፍ ትሬደር ፌል የሚያደርጉበትን ምክንያት በደንብ አንደርስታንድ የምናደርግ ከሆነ ሜቢ ከተቀሩት ፕሮፊታብል ከሆኑት ወይም ደግሞ ማርኬቱ ላይ በደንብ ሰርቫይቭ ከሚያደርጉ ሰዎች መካከል የሚያስገባንን አንድ የሆነ ዊዝደም እናገኛለን ብዬ ስላሰብኩ ነው ይሄንን ቶፒክ ለአነሳው የፈለግኩት በዚህ ዌቢናራችን ላይ ማለት ነው ጋይስ። ስለዚህ እንመልከተው። ይሄንን ዌቢናር በደንብ አዳምጡኝ፣ በደንብ ተከታተሉኝ። መጨረሻ ላይ ኩዌሽን አንሰር እናደርጋለን የተወሰነች እንትን። እስኪ እንግባ ወደ ዌቢናሩ። ሁልጊዜ ዌቢናሪን ስናገር ለምንድን ነው ለማን ነው የሚለውን ነገር ማስቀደም ፈልጋለሁ። ቢኮዝ በሆነ አይነት ኮንቴክስት ውስጥ ሆናችሁ እንድትሰሙኝ ስለምፈልግ ሁልጊዜም ማለት ነው። ስለዚህ ይሄ ዌቢናር ለማን ነው ስለምንድን ነው የሚያወራው የምትሉኝ ከሆነ ይሄ ዌቢናር እንደ ሁሌው ብዙ ጊዜ እንደምከፍታቸው ዌቢናሮች ስለ ስትራቴጂም አይደለም፣ ስለ ጌት ሪች ኩዊክ ስኪም አይደለም፣ ስለ ሌሎችም አንሪያሊስቲክ ስለሆኑ ሾርት ከቶችን የምናወራበት ዌቢናር አይደለም ጋይስ። በዚህ ኮንቴክስት ውስጥ ሆናችሁ አዳምጡኝ። ሁልጊዜም አይደለም እንደዚህ አይነት ዌቢናሮችንም ስከፍት ሌሎችም ቲክቶክ ላይም ዩቲዩብ ላይ የምሰራቸው ነገሮች ሁልጊዜም ስኪል ላይ ፎከስ ያደረጉ ነገሮችን ነው የምናገረው። ስለዚህ እዚህም ዌቢናር ላይ ስለ ስትራቴጂ አይደለም የምናወራው፣ ስለ ጌት ሪች ኩዊክ አይደለም፣ ስለ አንሪያሊስቲክ ሾርት ከቶች አይደለም የምንነጋገረው። እዚህ ላይ ምንድነው የምንነጋገረው ስፔሲፊካሊ የምትሉኝ ከሆነ አንዳንዶቻችን ሲሆን ብዙዎቻችን ፖቴንሻላችን ከሪዛልቶቻችን ጋር ማች የማያደርጉበት ምክንያት ምንድን ነው የሚለውን ነገር ነው በብዛት በሰፊው የምንነጋገረው። ብዙዎቻችን ፖቴንሻል አለን፣ ነገር ግን ሪዛልታችን ካለን አቅም ጋር ካለን ፖቴንሻል ጋር ማች አያደርግም። እዚህ ማርኬት ላይ ብዙዎች ቱ ቢ ኦነስት በጣም ብዙ ሰዎች ያዋራለሁ። ይኸው እናንተ ጋር የምገናኛለሁ። በየቀኑ ቴክስት የሚልኩልኝ ሰዎች አሉ፣ በየቀኑ የሚያዋሩኝ ሰዎች አሉ ጋይስ። ሞስት ኦፍ ዩ ጋይስ ፖቴንሻል አላችሁ። ይሄን ስል ዝም ብዬ አይደለም፣ በጣም ብዙ ሰዎች ስለማዋራ ብዙ ሰዎች ስለማናገር ነው እዚሁ ስፔስ ላይ ስላለው ማለት ነው። ብዙ ሰዎች ፖቴንሻል አላቸው፣ ነገር ግን ፖቴንሻል እያላቸው ሪዛልታቸው ከፖቴንሻላቸው ጋር ማች አያደርግም። ዜውል ነው ቴክስ በደንብ አድርገው ቴክኒካል ስትራቴጂዎችን ያጠናሉ። 1 2 ዓመት 3 ዓመት ፈጅተው ብዙ ስትራቴጂዎችን ዴቨሎፕ አድርገው ብዙ ኮርሶችን ወስደው ብዙ ሜንቶርሺፕ ፕሮግራሞች ውስጥ ተሳትፈዋል። ማርኬቱን በደንብ አድርገው አናላይዝ ማድረግ ይችላሉ። ፈንዳሜንታሊም ቴክኒካሊም ሪስክ ብዙ ነገራቸው ጥሩ ሆኖ ፖቴንሻላቸው አቅማቸው ጥሩ ሆኖ አንዳንዴ እስክትገረሙም ድረስ ነገር ግን ሪዛልታቸው ኔጌቲቭን ነው የሚያሳየው። ለምንድነው ይሄ የሚሆነው? ይሄንን ነገር ነው በስፋት የምንወያየው ማለት ነው። በዚህ ኮንቴክስት ውስጥ ሆናችሁ አዳምጡኝ። ፖቴንሻል እያላችሁ ለምንድነው ሪዛልታችሁ ማች የማያደርገው? ዋይ 90% ኦፍ ትሬደርስ ፌል? እዚህ ኢንዱስትሪ ላይ ለምንድን ነው አብዛኞቹ ፌል የሚያደርጉት የሚለውን ነገር ነው በደንብ አድርገን የምንነጋገረው ማለት ነው ጋይ። ስለዚህ በዚህ እንትን ውስጥ አዳምጡኝ ማለት ነው። ስለዚህ ከዚህ በፊት ስለ ራሴ ተናግሬያለሁ፣ ስለ ሚስቴኮቼ ተናግሬያለሁ፣ ስለ ጆርኔ ተናግሬያለሁ። በባለፈውም ላይ የተወሰነ ነገር አውርተናል። ከዚህ ቀደም በነበረው አክቹዋሊ ከአንድ ወር በፊትም ምናምን ነገር ዌቢናር ነበረን አይደለ?
እዛ ላይም ስለ ራሴ በጣም ብዙ ነገር ተናግሬያለሁ ጋይስ። እንደናንተው ነው የመጣሁት። ከእናንተ የተሻለ ምንም ኦፖርቹኒቲ አልነበረኝም ትሬዲንግ። ቱ ቢ ኦነስት ብዙዎቻችን ትሬዲንግን ስንጀምር ተመሳሳይ ማይንድ ሴት ነው ያለን። ተመሳሳይ ማይንድ ሴት፣ ተመሳሳይ ኤክስፔክቴሽን፣ ተመሳሳይ ሆፕ፣ ተመሳሳይ ሚስቴክ። ብዙዎቻችን መንገዳችን በጣም አይደንቲካል፣ በጣም ተመሳሳይ በቃ መንታ የሆነ ጆርኒ ነው የሚኖረን። የመጀመሪያው 6 ወር የመጀመሪያው 3 ወር አካባቢ ተመሳሳይ ኤክስፔክቴሽን ያለን ሁላችንም እና ሚስቴኮች ተለይቶ እንትን የሚል ሰው የለም እና መሀል ላይ ግን ሰዎች የሚሄዱበት መንገድ ነው ጆርኒያችንን የሚያለያየው። አንዳንዱ በጣም ስትራግል እንዲያደርግ ያደርገዋል ያለው ማይንድ ሴት፣ ያለው ኤክስፔክቴሽን፣ ያለው ሆፕ። አንዳንዱ ደግሞ ነገሩን በጊዜ ተረድቶት አንደርስታንድ አድርጎት መከፈል ያለበትን ዋጋ እየከፈለ በእያንዳንዱ ቀን ፕሮግረስ እያደረገ የተወሰነ አይነት ነገር የተወሰነ አይነት መንገድ መጓዝ ይችላል እና ነገር ግን ቤዚክሊ ስንጀምር አካባቢ የሚኖረን ኤክስፔክቴሽን ተመሳሳይ ነው። ሁላችንም ሶሻል ሚዲያ ላይ እንመጣለን። ሶሻል ሚዲያ ላይ ነው የምንመለከታቸው የሆነ አይነት ነገሮችን እናያለን፣ የሆነ አይነት ላይፍ ስታይሎችን እንመለከታለን። እሱን ነገውኑ ለማምጣት እና ነገውኑ ካለንበት ፋይናንሻል ስትረስ ለመላቀቅ ነው የምንመጣው። ሪያሊቲው ደግሞ መሬት ላይ ያለው ደግሞ እውነታ ከኤክስፔክቴሽናችን ጋር ብዙ ጊዜ ማች አያደርግም። ረጅሙን ጊዜ ስትራግል እያደረግን እንቆያለን ማለት ነው። ብዙዎቻችን ይሄ ነው ማለት ነው መንገድ። እኔም ስነሳ መንገዴ እንደዛው ነበር ጋይስ፣ ነግራችኋለሁ። ስፔሻሊ እንደውም ከተመቸ አይደለም ባልተመቸ ሁኔታ ውስጥ ነው ትሬዲንግን የጀመርኩት። ደግሜ ደጋግሜ ይሄን ነገር ተናግሬዋለሁ በጣም ብዙ ቦታ ላይ ማለት ነው እና እኔ የጀመርኩበት ሰዓት፣ ስራዎችን ያቆምኩበት ሰዓት፣ ኪሳራ ውስጥ የነበርኩበት ሰዓት፣ ከሌላ ስራ ላይ ሆኜ ገንዘብ ሎ ሲያረኩበት ሰዓት፣ ብዙ ኪሳሮች ውስጥ የነበርኩበት ሰዓት ላይ ነው ትሬዲንግን የጀመርኩት ጋይስ። እና እንደውም ከብዙዎቻችሁ በጣም አስቸጋሪ ሁኔታ ውስጥ ሆኜ እኔ እንግዲህ ከራሴ አንጻርና ከአንዳንድ ከማወራቸው ሰዎች አንጻር የከፋ ሁኔታ ውስጥ ሆኜ እንደውም ትሬዲንግን የጀመርኩት እኔ ነኝ ብዬ አስባለሁ። አንዳንዶቻችሁ ኖርማሊ ግራውንድ ላይ ሆናችሁ ስራ እየሰራችሁ ወይ ቤተሰባችሁ ጋር ሆናችሁ እንደው መብላት፣ መተኛት፣ ቤት ምናምን ይሄ ኖርማሊ ቤዚክ ነገር ሳይጎላችሁ ናል ትሬዲንግን የጀመራችሁት ወይም ደግሞ ያላችሁበት ሁኔታ። እኔ ከዛም የከፋ ውስጥ ነበርኩኝ። ኦልሬዲ ስራዬን ሎስ አድርጌያለሁ። ሱቅ ቢዝነሴን ዘግቻለሁ። እያንዳንዱ ቀን ስትራግል ነበረ። እያንዳንዱ ቀን ቢል ከፍላለሁ ምናምን። በዛ ሁኔታ ውስጥ ሆኜ ነው ትሬዲንግን የጀመርኩት እና ዘሴም ሚስቴክ ነው እናንተ ስትሰሩት የነበረውን ዘሴም ሚስቴክ ነው ሰራ የነበረው። ቢኮዝ ብላይንድ ነን፣ ስንገባ የምናውቀው ነገር የለንም። ቻርት ነው የሚንቀሳቀሰው። ቻርቱ ላይ ሄደን የሆነ አይነት የሚነገርን ነገር አፕላይ እናደርጋለን። ገንዘቡ ዛሬ መጥቶ ካለንበት ፋይናንሻል ስትረስ እንዲያወጣን ነው የምንሞክረው። ዘሴም ስቶሪ ነው እኔ ጋም ሀፕን ሲያደርግ የነበረው ማለት ነው። ሶ እንደነገርኳችሁ ግን ይሄ ነገር ረጅም ጊዜ አልነበረም። ከዚህ በፊት ተናግሬዋለሁ። ረጅም ጊዜ አልነበረም እኔ ላይ ሀፕን ያደረገው። ይኸውላችሁ ሁለት አይነት ነገር አለ። ይኸው ኤቭሪቲንግ ዋጋ ያስከፍላል። ይሄን ነገር እንተማመናለን። ሁሉም ነገር ዋጋ ያስከፍላል። ዊኦል ነው የሆነ አይነት ጆርኒ አለው። ሁሉም ወደ ስኬት የምትሄዱበት መንገድ የሆነ አይነት ዋጋ ያስከፍላል። ግን የሚከፍሉትን መስዋዕትነት አንዳንዶቹ በጣም ያረዝሙታል። ነገ ከነገ ወዲያ ምናምን እያሉ ያረዝሙታል። አንዳንዶች ደግሞ ባላቸው ጊዜ ያላቸውን ነገር ሁሉ ሰውተውለት ወይ ይሄ ነገር ይሳካል ወይ ደግሞ ይሄ ነገር አይሳካም ከዚህ ይወጣለሁ ብለው ደግሞ ያላቸውን ነገር ሁሉ የሚሰጡ ሰዎች አሉ። ሶ ምንድነው ላችሁ የፈለኩት በአጭር ኤግዛምፕል ለምሳሌ አንድ 10 ኪሎ ድንጋይ ተሸክመ አመት ቆይ ብትባልና አንድ 100 ኪሎ ደግሞ 100 ኪሎ ድንጋይ ተሸክመ አንድ ወር ቆይ ብትባል ዘሴም የሆነ ስትራግል ይጠብቃል። ነገር ግን እኔማ በምን አምናለሁ 10 ኪሎ ሸክም ተሸክመ አመት የምትቆይ ከሆነ 100 ኪሎም ተሸክመ አንድ ወር መቆየት ትችላለህ ማለት ነው። ስለዚህ የትኛው ነው ግን ካልኩሌት ስታደርጉት የትኛው ምን ታተርፋላችሁ? በሁለቱ መንገዶች ምን ታተርፋላችሁ? ጊዜ የሚባል ነገር ታተርፋላችሁ። ሰፈሩ አይቀርም፣ ሰፈር ማድረጉ አይቀርም፣ መስዋዕትነት መከፈሉ አይቀርም። መስዋዕትነት ከተከፈለ ግን ቢያንስ ባነሰ መስዋዕትነት ነው መስዋዕትነቶች መከፈል ያለባቸው። ከባባድ ዋጋ ሳያስከፍሉን ባለን ጊዜ ባለን ኢነርጂ አንድ ያለንን ነገር ሰጥተን ወይ ይሄ ነገር ይሆናል ወይ ሁሉ ነገር አይሆንም የሚል ነገር ነው ማድረግ። አመት መሰቃየት የማይቀር ከሆነ ዋይናት የምትሰቃየውን ሁሉ ነገር ተሰቃይተ ያንን ነገር ባጠረ ጊዜ ለምን አታሳቀው? ይሄ ማይንድ ሴት ነበረኝ ከድሮ። እንደነገርኳችሁ ሰፈር አድርጌያለሁ። በደንብ አድርጌ ነው ሰፈር ያደረኩት። ምናልባት እናንተ አመት 2 ዓመት የፈጀባችሁን እኔ እያንዳንዱን ቀን በነበረችኝ አጭር ጊዜ እያንዳንዱ ቀን ተፈትኝበት እያንዳንዱ ቀን ጋምብል ማድረግ እያማረኝ ሲግናል ገዝቼ የሆነ ቦታ ትሬድ እያደረኩና የሆነ ዛሬን ማለፍ የምችልበት ኮንዲሽን ላይ ሆኜ ብዙ ሾርት ከቶችን እያለፍኩ የዛሬን ነገሮች ሸፋፍኜ ምናምን ነገር ወይም ደግሞ ዛሬን ሰፈር የማደርግበትን ነገር እየገፋሁት እንትን ለማድረግ ከእናንተ የከፋ ቦታ ላይ ነበርኩት እኔ ነበርኩኝ። ግን ያንን ነገር አልመረጥኩም ነበር። ለምን? ብዙ ጊዜ ነው የምላችሁ ትሬዲንግ ላይ
አላማችን ምንድነው? ቶታሊ አላማችን ምንድነው? እዚህ ማርኬት ላይ ዛሬም መብላት ነው ወይስ ሁል ጊዜ መብላት? ዛሬም ማሸነፍ ነው ወይስ ሁል ጊዜ ማሸነፍ? ይሄን ነገር አንደርስታንድ አደረግ ነበር። የኔ ጆርኒ በዛ ላይ ነበር እንትን የነበረው። ሁሉንም ነገር ሰፈር አድርጌያለሁ። እናንተ ያያችሁትን ነገር ባነሳ አይደለም ጋይስ፣ በከፋ ልለው እችላለሁ። በደንብ አድርጌ አይቼዋለሁ። ግን እንዳልኳችሁ በጣም የሚያሳስበኝ ነገር እኔ በህይወት ላይም እንዳለ ኢንላይፍ የሚያሳስበኝ ነገር የሚባለው እድሜ ነው፣ ጊዜ ነው። ሪከቨር የማይደረገው ገንዘብ አቴኒ የሆነ ኢንላይፍ የሆነ ቦታ ላይ ተሳክቶልህ ሪከቨር ታደርገዋለህ። ረጅም ጊዜ ስትሰቃይ ስታጣ የነበረውን ነገር በሙሉ የሆነ ሳለ ገንዘብ ስኬትም ሲሆን እንደዛው ዝም ብሎ ቶሎ መጥቶ ምናምን ይከፍላል። እድሜ ግን ሪከቨር የማይደረግ ነገር ወደኋላ መልሰ ምናምን ነገር የምታካክሰው ነገር አለ። አንድ ሰው ስለ ጊዜ የማይረዳው ብዙ ሰው የማይረዳው ነገር ስለ ጊዜ ለምሳሌ ዝም ብሎ ጊዜውን እያባከነ እዛም እዚህም የሆነ ስትራክቸር የሆነ ወጥ የሆነ ዓላማ ጎል ሳይኖረው እዛም እዚህም እየረገጠ የሆኑ ጊዜዎችን ያባክናል። እና እነዚህ የሚባክኑት ጊዜዎች በቀን ሲቆጠሩ በደቂቃ ሲቆጠሩ የባከኑ አይመስሉም። ባይዘው ፊል አታደርገውም። ዝም ብለህ ትተኛለህ፣ ዝም ብለህ የሆነ ነገር ታደርጋለህ፣ ዝም ብለህ የሆነ ነንሰንስ ስሜት የማይሰጥ ጊዜ ታሳልፋለህ። እንደዚህ እንደቀልድ 2 ዓመት 3 ዓመት 4 ዓመት 5 ዓመታት ይሄዳሉ፣ ዝም ብለው ይሄዳሉ። አይታወቅም፣ በዛ ውስጥ አይታወቅም። እያንዳንዱ ቀን ሎስ ያረከው እያጣኸው ያለው ጊዜ አይታወቅም። መች ነው የሚታወቅም? በህይወት ላይ የሆነ አይነት ነገር ላይ ትገኛለህ፣ የሆነ ኃላፊነት ላይ ትገኛለህ። የሆነ አንተን ችሎ መገኘት ወይም ደግሞ ያንተን ሰው መሆን የሚፈልግ የሆነ አጋጣሚ ይፈጠራል። ያን አጋጣሚ ላይ ያንን ኦፖርቹኒቲ አትበለው፣ ያንን ሪስፖንሲቢሊቲ በስነስርዓት መወጣት ሳትችል ስትቀር ያባከንከው ጊዜ ለዚህ እንዳላባቃ ስታቅ ያኔ ነው ህመም የሚመጣው፣ ያኔ ነው ፔን የሚመጣው እንጂ በየቀኑ አይታወቅም። አንድ ቀን 2 ቀን ምናምንማ ሁላችንም በስንፍና ተኝቼ ማሳልፋለሁ፣ ፊልም እያየሁ ማሳልፋለሁ። ዝም ብለህ የምታባክናቸው ቀናቶች፣ እነዚህ ቀናቶች ግን ሲደማመሩ የሆነ ሰዓት ላይ መድረስ ያለብህ ቦታ ላይ እንዳትደርስ ያደርግህና አይታወቅህም። ኢንላይፍ ሪስፖንሲቢሊቲ ሲመጣ ግን ዋጋ እንድትከፍል የሚያደርጉ ያልሰራህባቸው 2 ዓመታት 3 ዓመታት ናቸው። ይሄንን ነገር አንደርስታንድ አድርጉ። ይሄን ነገር ቀድሜ አንደርስታንድ አድርጌው ነበር። የነበረኝ አማራጭ በአጭር ጊዜ ባለኝ ስፔስ የሆነ ነገር አድርጌ ይሄ ኢንዱስትሪ ላይ የሆነ አይነት ለውጥ ማምጣት አለብኝ፣ ወይም ደግሞ እጅ ሰጥቼ ኑሮዬን ማስቀጠል አለብኝ። እኔ ነግራችኋለሁ። በመጀመሪያው ዘፈርስ ትሬዲንግን በጀመርኩ በመጀመሪያው ዓመት ነው ኦልሬዲ ሴንሰብል ወደሆነ የትሬዲንግ ጆርኒ የመጣሁት ማለት ነው። ከዚህ በፊት ቪዲዮ ሰርቼበታለሁ። ከዚህ በፊትም ላይቭ ላይ ተናግሬበታለሁ። ከ9 ወር በኋላ ምናምን ሴንሰብል እየሆነልኝ መጣ ስል ቱ ዘ ኤክስትሪም ሰዎች ምናምን እየለጠጡት ነበረ ምናምን። እንዴት እንደዚህ ይቻላል? ቅድም ያልኳችሁን ነገር ልንገራችሁ፣ አስታውሱ። አንድ ኦልሬዲ 4 ዓመትም ፈጅተህ ስፔሻሊ ኢን ትሬዲንግ ኢንዱስትሪ 4 ዓመትም ፈጅተህ የምታሳካው ከሆነ ራስን ፖቴንሻልህን ጨምቃ አልተጠቀምክም እንጂ 1 ዓመትን ፈጅተህ ማሳካት ትችል ነበር። ነገር ግን አሁን ዓመት 2 ዓመት 3 ዓመት ምናምን ነገር ፖቴንሻልህን ጨምቀ ሳትጠቀም ነው ገፍተህ 4 ዓመት ያደረስከው እንጂ በ4ኛው ዓመት የሚቀየር ወይም የሚመጣ ምንም ታምር የለም። 4ኛው ዓመት ላይ የሚመጣ ምንም ታምር የለም። አላቅም፣ ታምር ከሆነ የምትጠብቁት ማለት ነው። ነገር ግን በ3ቱ ዓመታት ዝም ብሎ የተበጣጠሰ የነበረ ልፋታችሁ ነው ተገጣጥሞ 4ኛው ዓመት ላይ ሊከፍላችሁ የሚመጣው። 3 ዓመት እዛችም እንዴትም እያረጋችሁ ስሰፋኳት የነበረውን ነገር ነው። እኔ ደግሞ የምላችሁ ዋይ ሲሪየስ ሆናችሁ ለምን 1 ዓመትም ይፍጭ፣ ሲሪየስ ሆናችሁ 2 ዓመትም ይፍጭ፣ ሲሪየስ ሆናችሁ 3 ዓመትም ይፍጭ፣ እዛ ግን አይደርስም ነው የምላችሁ። የነበረኝ አማራጭ የነበረ አንድ ከእናንተ በጣም ስማርት ሆኜ ከእናንተ በጣም ተሽዬ ለእኔ የተገለጠልኝ ነገር ኖሮ ሳይሆን ሁኔታ ውስጥ እኔ የነበርኩበት ሁኔታ ትሬዲንግን 3 ዓመት ትሬዲንግን 2 ዓመት ለማባበል አይመችም ነበር ጋይስ። ምንም ሄጄ የሚያኖረኝ ሰው አልነበረም። ሄጄ ቤት ኪራይ የሚከፍልልኝ ሰው የለም። ሄጄ ምሳ የሚገዛልኝ ሰው የለም። ሄጄ ኑሮዬን የሚገፋልኝ ምንም በቃ ስፔሱ የለኝም። ሮማን ሳይዝ የማደርግበት ትሬዲንግ ማለት ወይ ካለሁበት ሲቹዌሽን ያወጣኛል ወይ ደግሞ እቀርና ወደ ሌላ ስራ እመለሳለሁ፣ እወጣለሁ ምናምን ዲግሪን ፈልጌ ሲቪን እበትናለሁ። ይሄ ነው የነበረኝ አማራጭ። ማባበል አልችልም ነበር ትሬዲንግን ማለት ነው። ይሄ ነበረ የኔ ጆርኒ። ምንድን ነበረ የነበረኝ አማራጭ? ማድረግ የምችለው ነገር ምንድን ነው? ብዙዎቻችሁም የመጣላችሁ ምንድን ነው? ሁላችንም አክቹዋሊ እኔም የመጣልኝ ሀሳብ ምንድን ነው? ሾርት ከት ነው መጀመሪያ የምንፈልገው። ይሄን ላይፍ ስቴብል የሚያደርግ ካፒታል ዴቨሎፕ እስክናደርግ ድረስ የሆነ ሳንቲም የሚያመጣ ነገር እዛው ትሬዲንግ ውስጥ እንፈልጋለን። እነዚ አማራጮች ሶሻል ሚዲያ ላይ በጣም በሽ ናቸው፣ ይሰበካሉ። ሌትስ ፍሊፕ አለ፣ የኔ ሲግናል ሩም ይሄን ያክል 90% ዊን ሬት አለው የኔ ሲግናል ሩም አለ።
ዋይናት እዚህ ለምን አመጡ? ሁሉም ቦታ እናንተ የሚጠራ ነው ያለው እያንዳንዱ ቦታ ማለት ነው። እና ሾርት ከት ነው ሁሉ የሚያሳያችሁ። ዞ የመጀመሪያው ሀሳብ የሚመጣላችሁ እዛ ጋር መገኘት ነው። ቱ ቢ ኦነስት በዚህ አልፈርድ መጀመሪያ ጊዜ ላይ ስፔሻሊ አምሬ አጌንስት ሆኜ የምናገረው ግን አመት 2 ዓመት 3 ዓመት እየቆየ ያለ ስቲል ሾርት ከት እየፈለገ ያለ ልጅ ካለህ ግን በጣም ታሳዝነኛለህ። በጣም መጀመሪያ ላይ ግን ሁላችንም ይሄ አስተሳሰብ አለን ኢንዱስትሪውንም ስለማንረዳው ሾርት ከትም ስለምንፈልግና ካፒታላችንስ እንደው ሰፈር እያደረግንም ባይሆን እንዳልኳችሁ የተሟላ ሁኔታ ላይ ሆናችሁ ገቢም እያላችሁ ቤታችሁም ሆናችሁ የገዛ ቤታችሁም ሆናችሁ ብቻ ይሄ መሰረታዊ ነገር የማያሳስባችሁ ሁኔታዎች ውስጥ ሆናችሁም ትሬዲንግ የምትጀምሩ ሰዎች ትኖራላችሁ። ነገር ግን አካውንትንም የተወሰነ ለማድረግ ምናምን ሁላችንም ሾርት ከት እንሄዳለን፣ ወይ ደግሞ ሰፈር የምናደርግም ሰዎች ካለን የሆነች ሳንቲም እያመጣን ነው ቢውልድ ማድረግ እና የመጀመሪያው ሰሞን የሚፈረድ አይደለም። እኔም እንደናንተው ነበርኩኝ። ሲግናል ሩሞችን ቼክ አደርጋለሁ። ሌትስ ፍሊፕ በተባለበት ምናምን አገኝ በተከፈተ ላይቭ ሴሽን እመጣለሁ። ብቻ የመጀመሪያ ሰሞን ኢንዱስትሪውም ስለማታውቁት ሁሉም ቦታ እጃችሁን እየሰነዝራችሁ ምናምን ነው የምትሉት። እሱንም አድርጌዋለሁ። ዘን ምን አንደርስታንድ አደረግኩኝ። ከጊዜ በኋላ ግን ምን አንደርስታንድ እያደረግኩ መጣው። ይሄ ነገር ይሄ ሾርት ከት ያመጣል እኮ የሆነ ቦታ ምናምን አይነን ጨፍነ ምናምን ጋምብልም አድርገህ ዛሬ $50 አስገብተህ ጋምብልም አድርገህ የሆነ ዶላር ይመጣል። ብዙውን ጊዜ ግን ዊዝድሮዋል ከማድረግ በፊት እዛው ማርኬቱ ላይ ታስረክበዋለህ። አስቸጋሪው እሱ ነው። ታመጣዋለህ እዛው ማርኬቱ ላይ ዊዝድሮዋል ሳታደርገው ማርኬቱ ላይ ይመለሳል። የሆነ ሲግናል ሩም ትገባለህ፣ ዛሬ እንትን ትለዋለህ፣ ነገ ደግሞ ስትደግመው ሪስክ ማኔጅመንትም አታውቅም፣ ሳይኮሎጂም አታውቅም፣ የጠራም ነገር የለም ስለ ኢንዱስትሪ መልሰህ እዛው ታስረክበዋለህ። አበለው 2 ቀን 3 ቀን ምናምን ነገር ያደረጋችሁት ይመስላችኋል። ነገር ግን መልሳችሁ እዛው ትገኛላችሁ። እኔ ላለሁበት ሁኔታ ይሄ የሚስማማ አይደለም። አይኖ የሆነች ነገር እያደረኩ ጋምብልም አድርጌ ምናምን የሆነች አይነት ችግሬን በዛች ሰዓት አለፍ ልላት እችላለሁ። የቤት ኪራይ ልትከፍል ትችላለህ፣ የሆነ ነገር ታደርጋለህ። ከዛ ላይ ቆጠበ ደግሞ የሆነች እዛች አካውንት ላይ ደግሞ ሌላ ነገር ታደርጋለህ፣ መልሰህ ብሎ ታደርጋታለህ። ዘሴም ስቶሪ ይደገማል ማለት ነው። ይሄን ሪፒቲሽን ነው ባይዘው ወይ 4 ዓመት ፈጀብን የምትሉኝ 3 ዓመት ፈጀብኝ የምትሉኝ ይሄኛውን ሪፒቲሽን ምንም አዲስ ነገር ተፈጥሮ አይደለም። እንደው 3 ዓመቴ ነው ምናምን 2 ዓመት 4 ዓመቴ ነው የምትለኝ ሰው ካለ የሆነ ሳለ የነበራችሁን ጆርኒ ታጋሩናላችሁ ጊዜው ካለን ማለት ነው። ይሄ ሪፒቲሽን ነው እንጂ በዚህ 3 ዓመት በዚህ 2 ዓመት በዚህ 4 ዓመት ውስጥ ምንም የተለየ አዲስ ኤክስፒሪየንስ ኖሮ አይደል። ታስገባለህ፣ የሆነ ቦታ ታያለህ፣ የሆነ ቦታ ጋምብል ታደርጋለህ፣ ከዜሮ ትጀምራለህ፣ ዲፖዚት ትፈልጋለህ፣ ታመጣለህ፣ ድጋሚ ደግሞ ብሎ ታደርጋለህ፣ ድጋሚ ይሄ ሪፒቲሽን ለ2 ዓመት ለ3 ዓመት ይቀጥላል ማለት ነው። ይሄንን አንደርስታንድ አደረኩት። ይሄ አዋጩ መንገድ አይደለም። ዛሬ አግኝቼ ምናምን ነገር ነገ ብሎ አደርገዋለሁ። ዛሬ የተወጣሁት ይመስለኛል ችግሬ፣ ነገ ግን ተመሳሳይ ሁኔታ ውስጥ ነው ያሉት። ይሄ አይደለም ይሆን። አላማው ምንድን ነው? ሁልጊዜ ማሸነፍ፣ ሁልጊዜ መብላት ብያችኋለሁ። ስለዚህ ምን ያስፈልጋል? ኮንሲስተንትሊ ሳንቲም ለመስራት አንተ እዚህ ምድር ላይ እስካለ ድረስ ከአንተ የሚፈልግ ነገር አለ ማለት ነው። ለዓለም የምታቀርበው ለዚህ ለብርሃኑ ለእኔ ገንዘብ እንዲሰጠኝ ለብርሃኑ የምሰጠው ነገር ይኖራል። ወይ የምሸጠው ነገር ያስፈልጋል፣ ወይ ደግሞ እስኪል ያስፈልጋል። ብርሃኑን በሆነ ነገር ማገልገል አለብኝ። ሄጄ አምፖሉን መስራት አለብኝ፣ የሆነ የበሩን እጀታ መጠገን አለብኝ፣ የሆነ ነገር መስራት አለብኝ። እዚህም ትሬዲንግ ኢንዱስትሪ ላይ ሴም ነው። እስኪል ያስፈልጋል። ኮንስታንትሊ ሳንቲም ወደ አንተ እንዲመጣ እስኪል ነው የሚያስፈልገው ማለት ነው። ያለበት ሁኔታ ያለበት ነው እንደነገርኳችሁ ነው። በዚህ በትሬዲንግ በሚባለው ኢንዱስትሪ ምክንያቶች አሉኝ። አሁን እንዳላበዛው ብዬ ነው። ቡትካምፑ ላይ በደንብ በሰፊው እናየዋለን ጊዜ ሴሽኖች ስላሉ ማለት ነው። የመረጥኩበትም ስቲክ ያደረኩበትም ዋጋ የከፈልኩለትም የራሴ ምክንያቶች አሉ። ኢንዱስትሪ ላይ የምወደው ማለት ነው። ግን ወደ ሀሳቤ ስመለስ ምንድነው ያለኝ አማራጭ? በዚህ ኢንዱስትሪ ሰክሰስፉል ሆኖ ለመገኘት ያለኝ አማራጭ ምንድነው? እስኪል ጊዜ አለኝ፣ የተወሰነ ጊዜ አለኝ። ጊዜ የለኝም፣ አክቹዋሊ ጊዜ የለኝም። ሁል ጊዜ ገንዘብ ያስፈልገኛል። ሁሌ ቢል ላይ ነኝ፣ ሁሌ መክፈል አለብኝ። ግን እፈልገዋለሁ ይሄን ኢንዱስትሪ የሆነ አይነት ተስፋ አለው ብዬ ማስብ ከሆነ አሁንም መስዋዕትነት እየከፈልኩ ነው እያንዳንዱን ቀን። ቢኮዝ እያገባው እያሳጣው እየገባው እያወጣው ዝም ብዬ ዲስትራክሽን ውስጥ ነው ያለሁት። እስኪ ደግሞ በተቃራኒ አቅጣጫ ኮንሲስተንትሊ የሆነ ነገር አድርጌ ተገኝቼ ደግሞ ልሞክረው። ይሄ ነው የኔ ስራ ነበር። ይሄ ነው ሜቢ 3 ዓመት ሜቢ 2 ዓመት ምናምን ጋምብል እያደረገ እዛም እየተገኘ ስትራቴጂው አይሲቲ ሆኖ ፕራይስ አክሽን ላስተምር ካለው ጋር ሲሄድ ፕራይስ አክሽን ሆኖ ስትራቴጂው ኤስኤምሲ ላስተምር የሚለው ጋር ሲሄድ የሆነ ቦታ ያለው ሲሄድ ይሄ ሁሉ እና ሲግናል ከፍቻለሁ ምናምን ባለበት የሚገኝ ሌትስ ፍሊፕ በተባለበት ሁሉ የሚገኘው ልጅ 3 ዓመት ከፈጀበት ይሄ ሁሉ ዲስትራክሽን ካጠፋውና
እኔ ከሆነ ነገር ጋር ስቲክ አድርጌ ነገሮችን እንትን ካልኩኝ የሆነ ሰውዬ 3 ዓመት የሚፈጅበትን እኔ ሜቢ በ1 ዓመት እንትን ማለት እችላለሁ ማለት ነው። አሁን ታይም ሳስቀምጥ ታይም ስል 1 ዓመት ስል 9 ወር ስል 2 ዓመት ስል ምናምን ጋይስ አንድ ችግር አለ። ፕሮፊታቢሊቲ ቱ ዘ ኤክስትሪም የሚለጠጥበት ቢኮዝ ሁላችንም ፕሮፊታብል ሲባል ዱባይ ላይፍ ስታይል፣ ላምበርጊኒ፣ የሆነ አይነት ጁዌለሪዎች፣ የሆነ አይነት ምናምን እንደዚህ አይነት ነገር ድሪም ሴል ተደርገናል። ይሄ ተሰጥቶናል። በቃ ሁላችንም አይምሮ ውስጥ አለ። ፕሮፊታቢሊቲ ማለት እሱ አይደል። በቃ ሌላ ኢንዱስትሪ ላይ ያለውን ፕሮፊታቢሊቲ ተመልከቱት። ሜክ ሴንስ 9 ወር ላይ 10 ወር ላይ 1 ዓመት አካባቢ ሜክ ሴንስ ስል ታሪክ ተፈታ። አሁን ያለውበትን ቦታ ላይ ደርሼም አይደለም እኮ የሚገርማችሁ፣ ግን በሰዓቴ $10 ቱን $20 ቱን $50 ቱን $100 ቱን ባለኝ ካፒታል ሳይዝ ባለኝ አቅም ከወር ግን የሆነ አይነት ከትሬዲንግ እየተረፈ እየመጣ እኔ እዛ የነበርኩበት ፋይናንሻል ክራይሲስ ሊትራሊ እኮ አልኳችሁ የቤት ኪራይ መክፈል ይቸግረኛል ነው የምልህ። በዛ ሰዓት ይሄን የምልህ 5000 ብር የቤት ኪራይ ምናምን ይመስለኝ 5000 ብር ምናምን። ሶ ይሄ ትሬዲንግ ኢንዱስትሪ 5000 ብር ካከፈለልኝ እኔ ላለሁበት ሁኔታ ውስጥ ነው የምላችሁ። በዛ ሰዓት ካበላኝ ካጠጣኝ ችግሮችን እየፈታ ከሆነ ሶ አም ፕሮፊታብል ለምሮ ማላም ነው። የግድ ዱባይ ሄጄ ላምበርጊኒ ተከራይቼ እስክነዳ ገዝቼ እስክነዳ ምናምን እሱ ጋር አይደለም። ይሄንን ነገር እንትን አርጉ፣ ዲቶክስ አርጉ። ቡት ካምፑ ላይ የመጀመሪያ ቀን አንሪያሊስቲክ ኤክስፔክቴሽን ቨርሰስ ሪያሊቲ ብዬ 5 ዙር ሁል ጊዜ ከዚህ ነበር የምጀምረው ሴሽኑ ማለት ነው። አሁንም ከዚህ ነው የምንጀምረው። የነበራችሁ ልጆች ታውቃላችሁ። ይሄንን ነገር ዲቶክስ አርጉ። ዛሬ ማብላት ከቻለ ትሬዲንግ፣ ዛሬ ቤት ኪራይ መክፈል ከቻለ፣ ዛሬ ልብስ መለወጥ ከቻለ አንተ የምታስባቸው ነገሮች ደግሞ ነገ በሂደት የሚደርሱ ነገሮች ናቸው ማለት ነው። ግን ብዙ ሰው እስቲል ሴንስ ራሱ አደርጋለሁ። የሚገርማችሁ ልጆች ሲያወሩ እየሄዱ ነው፣ ጥሩ ትራክ ላይ ናቸው። እስቲል ግን አያምኑ ፕሮፊታብል መሆናቸው። ቢኮዝ ሶሻል ሚዲያ ያስቀመጠው በጣም ብዙ ተጽዕኖ አለ። ባይዘው ፕሮፊታቢሊቲ ዲፋይን የሚያደርግበት መንገድ በጣም የተበላሸ ባይዘው። ይሄን ኢንዱስትሪ አንዳንድ ጊዜ እስኪ ጊዜ ስጡት። አሁን ዋጋ የሚከፍሉበት ኢንዱስትሪ ነው። ዓመትም 4 ዓመትም 3 ዓመትም ይፍጅ እያላችሁ። ስለዚህ ባካችሁ ከህይወታችሁ ላይ አንድም ሰዓት ይሁን አንድም ቀን ወስዳችሁ እስኪ ለሶስተኛ ወገን ሆናችሁ ተመልከቱት። ክሪቲካል ሆናችሁ ለማሰብ ሞክሩ። አሁን ውስጥ ስትሆኑ በጣም ፕሬሸር አለው፣ ለማሸነፍ ጉጉት አለ፣ ተሳክቶላችሁ ለማየት ጉጉት አለ። ክሪቲካል ለመሆን አንዳንድ ጊዜ ከባድ ነው። ሶሻል ሚዲያው የሚሰጣችሁ ነገር ምናምን ክሪቲካል ማይንዳችሁን ባይፓስ ያደርጋል። ሁሌ ኢሞሽናል ስቴት ውስጥ ነው የምትሆኑት። ማገናዘብም ከባድ ነው። ሶ አንዳንድ ጊዜ የምትገቡበትን ኢንዱስትሪ ዞር ብላችሁ ዳሱት። ይሄ ነገር እስከምን ድረስ ነው? እንዴት ነው ትክክለኛው ነገር ግን ይሄ ነው ወይ የሚለውን ነገር ዳሱ። በጣም ብዙ ቡልሺት ስላለ ማለት ነው ኢንዱስትሪ ላይ የምታውቁት ስለሆነ ማለት ነው። ሶ ይሄንን ነገር አንደርስታንድ አድርጉ። ስለዚህ ወደ ፖይንቴ ስመለስ ብዙዎቻችን እሽክርክሪት ውስጥ የምንቆየው ምንም የረባ ነገር ሳንሰራ ነው። 3 ዓመት 4 ዓመት 2 ዓመቴ ነው ምናምን የሚባሉት ነገሮች ምንም አይነት የረባ ነገር ሳንሰራ ነው ማለት ነው። ሶ እኔ ምንድነው የዛን ሰዓት እንደነገርኳችሁ ፕሮፊታቢሊቲ የምትረዱበትን መንገድ አሳንሱ። ሁልጊዜ ምለው ማለት ፕሮፊታቢሊቲ ማለት አንዴ እፎ የሚባል አይደለም። እዚህ ኢንዱስትሪ ላይ እፎ የሚባል በቃ ፕሮፊታብል ሆንኩኝ ብለህ የምትቀመጠው ነገር አይደለም። እያንዳንዱ ቀን ነው አፕግሬድ እያደረክ ራስህ ፕሮግረሲቭ ነው። ዛሬ ወሩ መጨረሻ ላይ ለምን $100 አትመጣ? ገብቷል? $100 ትምጣ። ሶ $100 የመጣችሁ በስኪል ነው። ካለ አካውንት ሳይዝ $100 ከሰራህና ካለ አካውንት ሳይዝ እሱም ከሆነ የሚፈቅደው you are profitable እኮ you don't have to በየትሬዱ $1000 $10000 የመስራት ግዴታ የለብህም። የሌለን ኬታ መጣዋለ ቁማርተኛ ነው የምትሆነው ማለት ነው። እሱ ላርግ ካልክ $1000 አካውንት ይዘህ የወሩ መጨረሻ ላይ $20000 $30000 ልስራ ካልከኝ ይሄ የማይመስል ነገር ነው። ቁማርተኛ እየሆንክ ነው የምትመጣው። የሆነ ሳለ ፖስት አደርጋለህ ስኪል ስለሌለ ብሎ ታረግና ትቀመጣለህ። ዲፖዚት ታረጋለህ፣ እሷን ትሞክራለህ፣ ብሎ ታረጋለህ፣ ትቀመጣለህ። 3 ዓመት መቆየት ጥቅሙ ምንድን? ምንም የተለየ ነገር ሳታረጉ ነው ጊዜ እንትን የምትሉት። ስቶሪ ስላለ ነው። የሆነ ስቶሪ አለ ሚዲያው ላይ ሶሻል ሚዲያው ላይ ሁሉም ኦንላይን ላይ ያለ ሁሉ የሚያወራት ነገር አለ። 3 ዓመት 4 ዓመት ምን የተለየ ፕሮግረሲቭ ኖሮ ነው 4 ዓመት ምናምን ነገር ቴክስ የሚሉት? እንግዲህ ታምር አይመጣም ተባብለናል። ፕሮግረሶቹ እየተደማመሩ ነው። 4ኛ ዓመት ላይም ፕሮፊታብል መሆን ከቻልክ ያንን ግን ብዙዎቹ 4 ዓመት የሚፈጅብህ 2 ዓመት የሚፈጅብህ 3 ዓመት የሚፈጅብህ ነገሮች በጣም ትናንሽ ሚስቴኮችን በመስራት ነው። እና ባኬን ፎርዝ ናቸው ብዙዎቹ። ባኬን ፎርዝ ተመሳሳይ ነገር ስንደጋግም ነው እንጂ ምንም እንትን ኖሮት የለም። ሶ
ፕሮፊታብል ስል በዛ ኮንቴክስት ውስጥ ሆናችሁ አዳምጡኝ። መኖር ከቻላችሁበት 100 ብርም ካመጣ $1000 የሚያምጣ ካላችሁ አቅም ካላችሁ ፖቴንሻል ካላችሁ ኤክስፒሪየንስ እና በዛቱ ትሬዲንግ እናንተን ፊድ ማድረግ ከቻለ ላይፍ ስታይላችሁን የትኛውም ላይፍ ስታይል ስልም ደግሞ ወደዛ ትሰሉት ላይፍ ስታይላችሁ ያላችሁ ላይፍ ስታይል ፊውል ማድረግ ከቻለ ኦልሬዲ ዩ አር ፕሮፊታብል ብሊቭ ያን ነገር ምን ከዛ በኋላ አካውንት እያደገ እንትን ኮምፓውንድ እያደረገ ይመጣል። ሶ ከሞላ ጎደል ይሄ የኔ ጆርኒ ነበረ ማለት ነው። ሶ ያቺን ብሊቭ ያረኩበት ሴንስ ያረኩበት ኦኬ ትሬዲንግ ሴንስ ይሰጣል። አሁን ኦኬ ገንዘብ መስራት ይቻላል። እቺ ነገር ክሊክ እስክታደርግ ነው ባይዘው ብዙ ኮንፊውዥን አለ። ታስገባላችሁ፣ ሳንቲም ታገኛላችሁ፣ መልሳችሁ ታጣላችሁ። ታስገባላችሁ ነው እንዴት ነው መኖሩ የሚያስብል ነው ትሬዲንግ። ይሄን አውቃለሁ። እንዴት ይገኙ ማለት ዛሬ ሰሩትም መልሻታሉ። እኔ ጋር የሚደርስ ነገር የለም። ዝም ብሎ ሮቴት የሚያደርገው ገንዘቡ ሶ ክሊክ ያደረገባት ጊዜ ያቺ ነች። እዛው የመጀመሪያው ፈርስት ይር ውስጥ ነው። ሶ ፕሮፊታቢሊቲን የተረዳውበትን መንገድ ጥሩ ስለነበረ ነው ያንን ምለው ማለት ነው። እና እናንተም ባላችሁበት ሁኔታ ውስጥ ፕሮፊታቢሊቲ የምትረዱበትን መንገድ ካላችሁ ህይወት ጋር ከከሌ ጋር አይደለም፣ ከሶሻል ሚዲያው ጋር አይደለም፣ ከምንም ጋር አይደለም። በዚህን ሰዓት ካላችሁ አካውንት ሳይዝ ካላችሁ ሁኔታ ጋር ምኑ ጋር ናችሁ የሚለውን ነገር ብቻ አንደርስታንድ አድርጉ ማለት ነው። በትሹ የኔ ጆርኒ ያ ነበረ ማለት ነው። ከዚያ በኋላ የነበረው ጊዜ ሞሮፍ ኮምፓውንድ የሚያደርግበት ነበረ ማለት ነው። ኮምፓውንድ የሚያደርግበት ነገር የተረዳሁት ነገር አለ፣ አንደርስታንድ ያደረኩት ነገር አለ። ከአካውንት ሳይዝ አንጻር ካለኝ ብቃት አንጻር ካለኝ ኤክስፒሪየንስ አንጻር የነበረችኝ ነገር ፕሮፊታብል እኔን ታስብለኝ ነበረ። አዎ ከዛ በኋላ እሱን ነው እያጠናከርኩ የቀጠልኩት። ሌላ ምንም ነገር የለም ማለት ነው። ሶ ግዴታ አታልኩት ማለት ባይዘው የተቀመጠ ነገር የለም። 3 ዓመት ግዴታ ነው ምናምን የለም። ማንም ሰርቲፋይ ላይ ያደረገኝ ባይዘው ለምን 6 ዓመት አትሰቀይ? ሂድ እንትኖች ውስጥ ግባና ተመልከት። ኮሜንት እኔ በጣም መደነግጥበት እሱ ነበረ። እኔ ውጭ ያሉ ኮንተንቶች፣ የትሬኒንግ ኮንተንቶች፣ የእንግሊዝኛ ኮንተንቶች ኮሜንት ተመልከት። እኛ ሀገር እኮ ኢንዱስትሪው 5 ዓመት 7 ዓመት ከለጠጥ ነው እንጃ 7 የሚደርስ ያለ አይመስለኝም። 5 ዓመት 6 ዓመት አካባቢ። ለዛ ነው ከ5 ዓመት በላይ የተሰቃየ ሰው ማታገኝ። በእንግሊዝኛ የሚሰሩ ኮንተንቶች ላይ ትደነግጣላችሁ። 7 ዓመቴ ነው ምናምን ስቲል ስትራግል እያረኩ ነው፣ 8 ዓመቴ ነው ስቲል ስትራግል እያረኩ ነው የሚል ሰው አለ። ሶ ጊዜ ለፕሮፊታቢሊቲ እናንተን ትርፋማ ለማድረግ ዋስትና የሚሰጥ ከሆነ እነዛ ሰዎች ከማን የቆዩ ሰዎች በቃ እንትን እያሉ መምጣት ነበረባቸው። መቆየት ብቻ አይደለም፣ እዛ ኢንዱስትሪ ላይ ተገብቶ የሚከፈል ዋጋ መከፈል ግድ ይላል ማለት ነው። ቅድም እንዳልኳችሁ ይሄንን ሰፈር ዝም ብላችሁ ያሽሞነሞናችሁት ያንን ከባዱን ነገር ዝም ብላችሁ ያሽሞነሞናችሁት ይሄ 10 ኪሎን አመት ትቆዩበታላችሁ፣ 10 አመት ትቆዩበታላችሁ ወይስ ያለውን በርደን አንዴ ገብታችሁበታል ተሸክማችሁ ካቃታችሁም ለቃችሁ ትወጣላችሁ፣ ካደረጋችሁትም አድርጋችሁ ትወጣላችሁ። በዚህ ኮንቴክስት ውስጥ ሆናችሁ አዳምጡ ወይም ደግሞ ተረዱት ትሬዲንግን ማለት ነው። የነበረኝ ጆርኒ ከሞላ ጎደል ይሄ ነው ማለት ነው። እንዳላበዛው የኔ ጆርኒ ላይ ፎከስ እንዳናረግ ብዬ ነው። ቡትካምፑ ላይ በደንብ እንነጋገርበታለን። ምንድን ነው እንግዲህ ታውቁታላችሁ፣ እዚህ ኢንዱስትሪ ላይ በጣም ብዙ ትሬደሮች እኔ የተዋሹት ለማለት ግራ ይገባኛል አንዳንድ ጊዜ። ግን በቃ የሚያምኑት ልክ ያልሆነ አመኔታ አለ። አንድም ሁል ጊዜ ጆርኒያቸው ረጅም እንዲሁም በጣም ስትራግል እንዲያደርጉ ምናምን አንዳንዴ ስቲክ አድርገውት የሚቆዩት ሀሳቦች አሉ። የሚያምኑት እንደ እውነታ ተቀብለው ምንም ይሄ እንዴት ነው አናላይዝ ሳያደርጉ ልክ ነው አይደለም ብለው የራሳቸው ሪሰርች ሳይሰሩ አንዳንዴ እዚህ ሶሻል ሚዲያው ላይ ስፔሻሊ ሶሻል ሚዲያው ነው ፊድ የሚያደርገን ሀሳቦችን እዛ ላይ ያሉትን ሀሳቦች እውነት አድርጎ የመቀበል ችግር አለ። አንዳንድ ጊዜ በጣም ትልቁ ትሬደሮች ያመኑት ውሸት እውነት አድርገውት የተቀበሉት ያመኑት ውሸት ነው ብዬ የማስበው ትልቁ ችግር ዘ ኔክስት ስትራቴጂ ዊል ፊክስ ኤቭሪቲንግ የሚል ውሸት በትልቁ ሰው ዋሽቷል እዚህ ኢንዱስትሪ። ብሊቭ ኦር ኖት የትኛውም ቴክኒካል ስትራቴጂ የትኛውም ቴክኒካል ስኪል ብቻውን እናንተን አያድናችሁ፣ እናንተን ብቻውን ፕሮፊታብል አያረጋችሁ። ብሊቭ ሚ እዚህ ውስጥ አላችሁ ሁሉንም የሞከራችሁ እኔ ያጓራችሁኝንም ልጆች አውቃለሁ። 2 ዓመቴ ነው 3 ዓመቴ ነው የማላውቀውን ኮንሰፕት ሁሉ የሚጠራልኝ ሰው አለ። እኔ እዚህ ኢንዱስትሪ ላይ ስቆይ ይሄ ነው ብዬ ሰምቼው የማላውቀውን ኮንሰፕት ሁሉ የሚጠቀም ሰው አለ። ሪሰርች ከማድረጉ የተነሳ በጣም ብዙ ማለት ነው። አንዱ ህንዳይም አንዱ ፊሊፒንም ምናምን ያነሳው ያስተማረውን ኮንሰፕት ሁሉ የሚሞክሩ 1 2 3 ፌመሶቹን ሁሉ ጨርሰው ማለት ነው የሚታወቁትን ፖፑላር የሆኑትን ኮንሰፕቶች ሁሉ አጠናቀው ጨርሰው ብዙ ኮንሰፕት ውስጥ ገብተው ስቲል ያልተሳካላቸው ልጆች አሉ።
ዘ ኔክስት ስትራቴጂ ዊል ፊክስ ኤቭሪቲንግ የምትለውን ሀሳብ ዲቶክስ አድርጉ። ኖ ቴክኒካል ስኪል ዊል ሴቭ ዩ ጋይስ። የትኛውም ቴክኒካል ስኪል ብቻውን ሴቭ ያደርጋችሁ። ማይንድሴት በጣም ነሰሰሪ። ሪስክ ማኔጅመንት ከምትሉት በላይ ማርኬቱ ላይ ሰርቫይቭ እንድታደረጉ የሚረዳችሁ ስኪል ጋይስ። ይሄንንም በጊዜ ነው አንደርስታንድ ያደረግኩት ይሄንን ነገር ቢኮዝ በኢሞሽናል ስቴት ውስጥ ሆናችሁ ብቻ ኢንዱስትሪውን አትረዱት ያልኩት ቅድም ያነሳሁት ሀሳብ እንደ ሶስተኛ ወገን ተመልክታችሁ ታዘቡት ኢንዱስትሪውን የምለው ለዛ አንድ ጊዜ ወጥታችሁ ማለት ነው ከውጭ ሆናችሁ ይሄ ውስጥ ሆናችሁ ሳይሆን ከውጭ ሆናችሁ ገና የምትገቡ ሰው ብትሆኑ ከኢሞሽን ጸርታችሁ ተረዱት ማርኬቱን የሆነ አናላይዝ አድርጉት ያልኩት ለዛ ምንድን ነው ይሄን የተረዳውበት ምክንያት ኤቭሪዋን አይሲቲ ነው ትሬድ የማደርገው ስንት ዓመት ነው 2 ዓመት ነው እና ስትራግል እያደረኩ ፕራይስ አክሽን ስንት ዓመት 3 ዓመት ከሊ ብላ ስቲል ምንም ሴንሰብል አይደል ሆ አይሲቲም ብዛ እንደዚህ ይላል ፕራይስ አክሽንም ብዛ ኤምኤስ ምናምን ሁሉም ስቲል ስትራግል እያደረገ ሶ ያቺ እንትን አይደለችም ማለት ነው። ያቺ ስትራቴጂ አይደለችም ማለት ነው። መውጫ ቀመሩ ባይሆንማ እንደው ከአንዱ ስትራቴጂ እንኳን 10 ሰው ጠየቄ አይሲቲ ላይ እንዴት ነህ ምናምን ብየው ቢያንስ አይሲቲ ከሆነ የሚያዋጣውና የሚያድነው እስከ መጨረሻ ድረስ 7ቱ 6ቱ ምናምን አረ በጣም ምናምን ማለት ነበረባቸው። ፕራይስ አክሽንም ከሆነ ከ10 ሰው ምናምን አትሊስት ሃፍ ኦፍ የሚሆኑት በቃ ምናምን ማለት ነው። ግን ኤቭሪዋን ራንደምሊ በእያንዳንዱ ስትራቴጂ ስቲል ከአስሩ 8ቱ 9ቱ ስቲል ስትራግል እያደረጉ የትኛውንም ዓመት ቆይተው ሶ ይሄ ዘ ኔክስት ስትራቴጂ ዊል ፊክስ ኤቭሪቲንግ የሚባለው ነገር በጣም የተወሸነ ውሸት እንደሆነ ትናንት ነው የገባኝ። ከፕራይስ አክሽን ስነሳ ፕራይስ አክሽን ስጨርስ ፕራይስ አክሽን ስቲል ነው ፕራይስ አክሽን። ሌላ ማውቀው ኮንሰፕት የለም። ምንም አስረዳ የምትለኝ ማስተምርህ ምነግርህ ማዋራው ምንም እንትን የለኝም። ምናልባት እዚህ ሶሻል ሚዲያ ላይ ሲወሩ ወይም ደግሞ እንደው ከሰዎች ጋር ለመግባባት ምናምን ብዬ ያነበብኳቸው ነገሮች ምናምን ካልሆኑ በስተቀር እኔ ሌላ ኮንሰፕት ማርኬቱን በሌላ ኮንሰፕት አስረዳ የምትለኝ እኔ ከፕራይስ አክሽንን ከማንበብ ውጭ የማውቀው ነገር የለም። አይ ቲንክ ይሄ ብቻውን በጣም ብዙ ዓመታት ሴቭ አድርጎልኛል ብዬ አስባለሁ። በህይወቴ ማለት በጣም ሴቭ አድርጎልኛል ብዬ አስባለሁ። ሶ ይቺን ነገር እባካችሁ ዘ ኔክስት ስትራቴጂ ዊል ፊክስ ኤቭሪቲንግ የምትለዋን ነገር እረፉ። ለዚች ነገር ከዚህ ዌቢናር በኋላ አንድ ውሳኔ ወስናችሁ አቁሙ። ከዚህ ዌቢናር በኋላ ጊዜያችሁን ከኔ ጋር ማጥፋታችሁ የማይቀር ከሆነ አሁን ያላችሁበት ስትራቴጂ የያዛችሁት ኮንሰፕት ሴንስ እየሰጣችሁ ከሆነ ጋይስ ሴንሰብል ከሆነ እሱን አጠንክራችሁ ቆዩ። ከዚህ በኋላ እሱን እየደበደባችሁ ቆዩ። በጣም ደግሞ እየሰራ አይደለም እኔ ተሰራቻለሁ ኤግዚስት ሆኛለሁ የምትሉ ከሆነ ዛሬ ወስኑና ዛሬ አቁሙና የያዛችሁትን ስትራቴጂ ለመጨረሻ ጊዜ ሪሰርቻችሁን ሰርታችሁ ጥሩ ነው የምትሉትን ስትራቴጂ ያዙና እዛ ላይ ቆዩ። ይሄን ነው የምላችሁ። ሴንሰብል ከሆነ ግን አሁን ጥሩ ከሆነ ግን የያዛችሁት ስትራቴጂ እና ጉዳዩ የሪስክ ማኔጅመንት የሳይኮሎጂ ጉዳይ ከሆነ እሱም በሌላ ፕሮግራም ይፈታል። ቡትካምፓችንም አለ፣ መጽሐፎችም አሉ፣ ብዙ ነገሮች ሌላ የምጠቁማችሁ ነገሮች ይኖራሉ አት ዘ ኤንድ ኦፍ ዘ ዌቢናርም ማለት። ነገር ግን ጉዳዩ ስትራቴጂ ነውና አሁንም የሚቀጥለውም የሆነ ስትራቴጂ ፈልጌ ሰክሰስፉል ሆናለሁ እመነኝ። የዛሬ 4 ዓመትም ዌቢናር ባዘጋጅ እዚህ ዌቢናር ላይ ትገኛለህ። በጊዜ እንዳትቀልድ። የትኛውም ቴክኒካል ስትራቴጂ ብቻውን እናንተን ትርፋማ ያደርጋችሁ። ይሄንን በትልቁ ነው የተዋሸነው። ቦልድሊ ነው የምነግራችሁ፣ ቦልድሊ ማለት ነው። አዘርዋይዝ ካልከኝ የሆነ ስትራቴጂ ከሆነ እንትን እያለ ያለ ነው። ሪሰርች ስሩ፣ ዳታ ሰብስቡ፣ 100 ሰው አዋሩ፣ ከደከሟችሁ 10 ሰው አዋሩ። ከ10ሩ 8ቱ 7ቱ ፕሮፊታብል መሆን አለባችሁ። ይሄንን አታገኙ፣ የትም አታገኙ። ስለዚህ ወስኑ፣ ዛሬውኑ ማታ ወስኑ። የያዛችሁ ስትራቴጂ የሚያስጉዛችሁ ከሆነ በዛው ቀጥሉ፣ እንዳትመላለሱ። የማንንም ኢቭን የኔን አታዳምጡ። ዩቲዩብ ላይ የምለቀውን እንዳታዳምጡ፣ የኔን እንኳን ስትራቴጂ ማለት ነው። ከዛው ጋር እንትን ስቲክ አድርጉ ከያዛችሁት ጋር። አዘርዋይዝ ደግሞ አሁንም ምናምን ያላችሁ ከሆነ ለመጨረሻ ጊዜ ወስኑና አዲስ ይዛችሁ ኢቴክስ የሆነ ጊዜ ቤዚክ ነገር ታውቃላችሁ። እንደው 6 ወርም ይሁን አትሊስት ከ3 ወር በላይ ያላችሁ ልጆች ቤዚክ ነገር አላችሁ። የሆነ ስትራቴጂ አንብቦ ለመገኘት ወርም ሲበዛ ኦልሬዲ ምንም ዞራችሁ ከካንድል ስቲክ ላትጀምሩ ትችላላችሁ ቤዚክ ነገር ስለሚኖራችሁ እና ያንተን አይደለም። ግን ዘ ኔክስት ስትራቴጂ ዊል ፊክስ ኤቭሪቲንግ የምትለውን ሀሳብ ዲቶክስ አድርጉ። በዚች ዌቢናር አንድ ቁም ነገር እንደው እንትን አተርፋለሁ ብላችሁ ከመጣችሁ ማለት። ሌላው ዘሪል ፕሮብለም ምንድን ነው? እዚህ ኢንዱስትሪ ላይ ያለ ትልቁ ችግር ምንድን ነው የሚለውን ነገር እንመልከት ጋይስ። ጉዳዩ
ስትራቴጂ ብቻ አይደለም የምትለን ከሆነ ታዲያ ጉዳዩ የምንድን ነው የሚል ጥያቄ ሊኖር ይችላል። ትልቁ ፕሮብለም ነው ተብሎ የሚታሰበው እዚህ ማርኬት ላይ ጋይስ፣ ይሄ የግል ሀሳብ ብቻ አይደለም። ብዙ ነገሮች ሪሰርች አድርጌያለሁ እዚህ ኢንዱስትሪ ላይ ባለውበት እንትን ውስጥ በጣም ብዙ ቆፍሬያለሁ ከምላችሁ በላይ ማለት ነው። ቢኮዝ ዋጋ የምከፍልበት ኢንዱስትሪ ነው። ይሄ የገንዘብ ጉዳይ ብቻ አይደለም፣ የማግኘትና የማጣት ሎስ አድርጎ የሚሄድ ጉዳይ አይደለም። ቅድም እንዳልኳችሁ ኦልሞስት ሁላችንም ትልልቅ ሰዎች ነን። በገዛ ፍቃዳችን ነው እዚህ ዌቢናር ላይ የመጣ ነው ምናምን ነገር የሆነ የሚያሳስበን ኃላፊነት አለ፣ ጊዜ አለ እና ዝም ብለን ጊዜያችንን ማባከን የለብንም። የሆነ ለምንቆይለት ኢንዱስትሪ ዋጋ ለምንከፍልበት ኢንዱስትሪ የሆኑ ነገሮችን በደንብ ሪሰርች ማድረግ ያስፈልጋል ብዬ አምናለሁ እና በደንብ እንትን ያልኩበትን ሀሳብ ነው እየነገርኳችሁ ያለሁት። ዘሪል ፕሮብለም ምንድነው የሚለው ምንድነው ሳይኮሎጂ ሪስክ እና ላክ ኦፍ ስትራክቸር እዚህ ማርኬት ላይ በጣም ከባድና አስቸጋሪው ፕሮብለሞች እነዚህ ናቸው። ናት ኦል ይኸውላችሁ ስትራቴጂ ብዬ እንትን ስል አሁን ስትራቴጂ የማያስፈልግ ቴክኒካል ስኪል የማያስፈልግ ይሄ የሆነ በጣም አንደርስቲሜት እያደረኩት ምናምን አይደለም። ዋን ኦፍ ስኪል ነው፣ እንደ አንድ ስኪል ነው። የግድ ነው ቻርቱን የምናነብበት ኮንሰፕት ምናምን ያስፈልገናል። ግን የምታስቡትን ያህል ወይም ደግሞ ማርኬቱ ላይ እዚህ ኢንዱስትሪው ስፔሱ ላይ ፑሽ የተደረገውን ያህል ኦቨሬትድ የተደረገውን ያክል ግን እናንተም በዘላቂነት እዛ ድረስ ይዞ ለመሄድ የሚያስፈልገው እሱ ብቻ አይደለም ለማለት ፈልጌ ነው። ግን ዋን ኦፍ ስኪል ስለሆነ እንደ ስኪል ሴት ትይዙታላችሁ። ነገር ግን ደሪል ፕሮብለም ብዙ ሰዎች የሚቸገሩበት ሰርቫይቭ ለማድረግ የሚቸገሩበት እና ትተው የሚወጡበት ምክንያት ጉዳዩ የስትራቴጂ ብቻ ስለሆነ ሳይሆን የሳይኮሎጂ የሪስክ እና ላክ ኦፍ ስትራክቸር ነው። በጣም ብዙ ሰዎችን እዚህ ማርኬት ላይ ፐርፎርም እንዳያደርጉ እያደረገ የሚያስወጣቸው እነዚህ ሶስቱ ነገሮች ናቸው። እንዳልኳችሁ ጋይስ ይሄ ቻርት በአይሲቲ አንብበው በፕራይስ አክሽን አንብበው በሌላም በየትኛውም ስትራቴጂ ብታነቡት ምንም አይለወጥም። ቤዚክ ነገሮቹ አይለወጡም። በቃ ምንም ሰፕላይ እና ዲማንድ ሌቭልን ስም ልቀያየርለት ትችላለህ። ሰፖርት ሬዚስተንስ ስም ልቀያየርለት ትችላለህ። ሌላ ስም ልሰጠው ትችላለህ። የፈለግከውን ነገር ግን ማርኬቱ በጣም ለረጅም ጊዜ ተመሳሳይ ሙቭመንት ውስጥ የሚሄድ ማርኬት ነው። በየትኛውም በኩል አምጥተህ ብትቀይረው ስም ትለውጥ። እኔ ልንገራችሁ እስኪ ሪሰርች አሉ። ፕራይስ አክሽን ላይ ሰፕላይ ዲማንድ ስም አላቸው። ሰፖርት ሬዚስተንስ ስም አላቸው። ብሬክ ኤንድ ሪሴስት የሚባሉ ነገር አሉ። ፌር ቫሊዩ ጋፕ የሚባሉ ነገር ሰማለው ስማርት ኮንሰፕቶች ላይ። ሌሎችም ብሬክ ኦፍ ስትራክቸር ምናምን ሲኦኤች ምናምን ተመሳሳይ ናቸው። የሆነ ጊዜ እያዩዋቸው ነበር። ሀሳባቸው ሞስትሊ ተመሳሳይ ነው። ሪፓቲቭ ተደርገው የሚወጡ ነገሮች ናቸው። አትድከሙ። በዚህ ነው ይሄ አይደለም መፍትሄ የሚሰጣችሁ ረጅሙን ጊዜ ይዟችሁ የሚመጣው ይሄ አይደለም። ብትቀይሩትም እንትን የምትሉትም ጉዳዩ ፕሮብለሙ የሚመጣው እዚህ ጋር ብቻ ሳይሆን ሳይኮሎጂ ሪስክ እና ላክ ኦፍ ስትራክቸር ነው በጣም ብዙ ሰዎችን ገደል የሚከተው። ያ ማለት ምን ማለት ነው? ሳይኮሎጂ ማለት ጋይስ እንደምታስቡት ፊር እና ግሪድ ብቻ አይደለም። ባይዘው ፈርቼ እንትን አልኩት ተስገብግቤ እንትን አልኩት ፎቦ ምናምን ይሄ ቤዚኩ ነገር ነው። ባይዘው ቤዚኩ ነገር ነው። አሩን ነው እዚህ ውስጥ ዌቢናር ላይ የነበራችሁ ልጆች ከነበራችሁ አላቅም 5 ዙር ተዘጋጅቷል ብያችኋለሁ። ይሄ ዌቢናር እና በጣም ሰፊ ነገር አለው። ባይዘው ባህሪ ራሱ የራሴ የገዛ ባህሪ ነርቸር ያደክበት ምናምን የሰጠ ነገር በጣም ብዙ አፌክት ያደርጋል፣ ሳቦታጅ ያደርጋል። ፖዚሽኖቻችሁን አካውንቶቻችሁ ላይ ያለው ተጽዕኖ ቀላል አይደለም። ሆፕ የምትሉት ነገር ፍራስትሬሽን፣ በጣም ብዙ ሀሳቦች አሉት እና ሳይኮሎጂ ትልቁ ፕሮብለም አለ እዛ ጋር ማለት ነው። የመጀመሪያው። ሁለተኛው ሪስክ ችግር ነው። ቢኮዝ ድሪም ሴል ተደርገሃል $50 ይዘህ $100 ይዘህ የሚቀልዱትም ቀላል አውቀው ይሁን ሳያውቁ 0.01 አካውንት 0.01 ሎት ሳይዝ እየከፈት ይሄን ድሪም ላይፍ አትኖሩ ምን ይላሉ። እንደዚህ ፖስቶች ያሉ which is ምንም ይሄ እንደዚህ ፖስት የሚፖስት ሰው ለኔ ሶሻል ሚዲያ ላይ ለምን እንደመጣ ራሱ አላውቅም። ይሄ አሁን ሪስፖንሲቢሊቲ የጎደለው አይነት ፖስት ነው። ጀማሪዎች ራሽ እንዲያደርጉ የሚያደርግ ፖስት ነው። ኤቭሪዋን ለምን ሚሊየንስ ኦፍ ዶላር ይዞ አይመጣም? እንደው ኢንቨስተር ካልሆነ የሆነ አይነት ታሪክ ምናምን ካልሆነ ያቺን 0.01 ሳይከፍት ዛሬ ላይ የደረሰው ሎት ሳይዝ ላይ የደረሰ ትሬደር አለ ብዬ ለማለት ይቸግረኝ። ገብቷል? ህይወት አይስተ ቤዚኩን ነገር ግን ይሰጣል። በቃ ምንም ያን ላይፍ ስታይል ባይሰጥ ቤዚኩን የሆነ ነገር ግን ስኪልን እስክትሰበስብ እንትንን እስክትሰበስብ ግን ሰፖርት የሚያደርገኝ ገንዘብ እሷን ሳሰራ እዛ ጋር አትደርስም። ባይዘው አይምሮ ቢኖረውም አይቀበልም። አንተ 10 ሎት ሳይዝ የሚያስከፍት ገንዘብ ይዘህ ብመጣ ወደዚህ ኢንዱስትሪ አይምሮ ራሱ አይቀበሉም፣ አይችሉም። ቢኮዝ እኛ ኢን ሪል ላይፍ የፈለገው አይነት ኢንቨስትመንት ውስጥ ብትገቡ በቻርት አይመጣም፣ ቻርት ሆኖ አይመጣም። ለምሳሌ ሬስቶራንት ከፍታለሁ ብትል አሁን ሄደህ ያ ሬስቶራንት 10 ሚሊዮን ብር ከሆነ ኮስት የሚያደርግህ ኢንቨስትመንቱ
በቻርት አታዩም። ሬስቶራንቱ ሲከስር ገቢውን ሲያጣ ወደ ላይ ፕሮፊት ሲያመጣ ምናምን በቻርት አታዩም። ገንዘቡ ሲንቀሳቀስ ስለማታየው እስኪሰራ ድረስ ትግስቱም ይኖርሃል። ልብህ የሚሰቀው ነገር የለም፣ ፎሙ የለም፣ ግሪድ የለም፣ ፊር የለም፣ ፍራስትሬሽን የለም። የራሱ የሆነ ቢዝነስ ማኔጅመንት አለ። እዛ ጋር የሚሰራውን ስራ ይሰራል። እዚህ ጋር ስመጣ ግን አለኝ ብለህ ክፈትና ይኸው ሞክረው አትችሉም። አይምሮ አይቀበለውም ያንን። ቢኮዝ እንደዚህ አይነት ሳንቲም በሰከንዶች ውስጥ ፍላክቹዌት ሲያደርግ አይተህ አታውቅም። ሶ አይምሮ ራሱ የሚላመደው ቀስ እያለ ነው ከቁጥሮች ጋር የሚላመደው ባይዘው ቀስ እያለ ማለት ነው። ቢኮዝ ይመተዋላ ሪል ላይፍ ላይ ያለውን ቫሊዩ ያውቀዋል። አታችመንት ነው ከገንዘብ ጋር ያደግነው። $100 ዝም ብሎ እንደዚህ ሲል $100 አሁን ስቶፓችሁ ሲነካ እንዴት ነው የምትሆኑት? ለምሳሌ ስህተት የሆኑ ፖዚሽኖችን ከፍቼ ምናምን ከነበረና ለምሳሌ $200 ሪስክ አድርጌ ምናምን ልክ ስቶፕ ሲነካ ታውቀዋለህ። ሪል ላይፍ ላይ ስንት ብር እንደሆነ ምን ሊያደርግ እንደሚችል ምናምን ነገር ይገባል ገንዘቡ ማለት ነው። እና ይሄ አይምሮን ስለሚያውቅ ያለኝን ይዤ መጥቼ ከፍታለሁ ብትል ራሱ አበለሻሽተው ምናምን ያለን አትቶታል። ለምን ማኔጅ ማድረግም አይችልም አይምሮ አልለመደም። ያን የሚያክል ገንዘብ ሲንገሸገሽ ማየት አልለመደም። ስክሪን ሶ ኤቭሪዋን ከታች ነው ግራጁዋሊ እያደገ የሚመጣው ማለት ነው። ሳይኮሎጂ ስንል ሰፊ ሀሳብ አለው፣ በደንብ ሰፊ ሀሳብ አለው። ለእሱም ቡትካምፑ ላይ በደንብ ጊዜ አለን። አሁን በ2 ሰዓት ውስጥ ሁሉንም ነገር መንካት ስለማልችል ነው። ሌላው ስለ ሪስክ አወራው። ሪስክ አት ኤኒ ፖይንት ሪስክ ማኔጅ መደረግ አለበት ጋይስ፣ ማኔጅ መደረግ አለበት። በቃ ካላችሁ አካውንት ሳይዝ የምትመጣ እያንዳንዷን ሳንቲም አንደርስትሜት አታርጓት። ይህ ሶሻል ሚዲያ በጣም ብዙ ነገር ሲዳርጓቸዋል። ግን ቅድም እንዳልኳችሁ ወጥታችሁ ተመልከቱት። ትሬዲንግ ኢንዱስትሪ የሚለውን ውጭ አድርጉትና እናንተ ከውጭ ታዛቢ ሆናችሁ ተመልከቱ። እንዴት ነው መሆን ያለበት የሚለውን ኢሞሽናል ሳትሆኑ ውስጥ ሳትሆኑ ሶስተኛ ወገን ሆናችሁ ለመታዘብ ሞክሩ። ኢንዱስትሪ ይሄ ብቻ ይሆናል አንዳንዶቻችሁ 3 ዓመት 2 ዓመት እድሜያችሁን ታቃጥሉ የሚያደርጋችሁ ገብቷል። ያቺን $10 ቴክ ፕሮፊት ያቺን $20 ቴክ ፕሮፊት ባታከብር እዛ ጋር ደርስ እንደሚነገረው አይደለም። ፕሊዝ ቢሊቭ ሚ ገንዘብ ካራክተር የሚፈልግ ነገር ይመጣል። $100 ይሄን ያክል እናድርስ፣ $10 እዚህ ጋር እናድርስ። እንደዚህ አይነት ጨዋታ አይደለም ትሬዲንግ። ባይ ዘ ዌይ ኤቭሪዋን ነው። ኢትዮጵያ ብቻ እኮ አይደለም፣ አሜሪካም፣ ውጪም፣ አውሮፓም እንደዚህ አይነት ስብከቶች አሉ። እዚህ አፍሪካ ውስጥ ምናምን እንዴ በዚህ $100 በ2 ወር 1 ሚሊዮን አደረስኩት የሚለው ትሬደር ይመጣል። ቆም ብላችሁ አስቡ። አሁን ውስጥ ስላላችሁ ድሪማችሁ ስለሆነ ነው የምትቸውዱት። ቅድም አልኳችሁ ድሪማችሁን ሲሰጣችሁ ክሪቲካል ማይንዳችሁ ባይፓስ ይደረጋል። ማሰብ አትችሉም። እንዴት ምናምን ማለት አትችሉም። በቃ ለምን የምፈልገው ነገር ነው የሚነገር። ስፔሻሊ ፋይናንሻል ስትረስ ያለበት ሀገር ውስጥ ስፔሻሊ ብዙ ሰው ፋይናንሻሊ ስትራግል የሚያደርግበት ያለበት ሀገር ውስጥ ድሪም ሴል ሲደረግ ክሪቲካል መሆን ከባድ። ቢኮዝ ብዙ ችግር አለብህ። ልትወጣው የምፈልገው ነገር አለ። የራስ ችግር አለ። የአካባቢን ታሪክ መቀየር ትፈልጋለህ። የቤተሰብን ታሪክ መቀየር ትፈልጋለህ። ስለዚህ ክሪቲካል መሆን አትችልም። እያንዳንዱ ሀገር እኮ ሚሊየንስ ኦፍ ዶላር ዕዳ አለበት። ለምን ታዲያ $100 በአንድ ሳምንት $10,000 $100 በአንድ ወር $100,000 የሚያደርሱትን ትሬደሮች እያመጣ አሜሪካን በላት የትም በላት ምናምን ትሬደሮች ምርጡ ትሬደር እያመጡ ዕዳቸውን ለምን አይከፍሉም? ከችግር ለምን አይላቀቁ? ዱ ዩ ቲንክ ሄጅ ፈንዶች እንደዚህ ትሬድ የሚያደርጉ 66% ለኢንቨስተሮቻቸው ሪተርን አድርገው ሰለብሬት የሚያደርጉ እንትን አይቻሉ፣ ሄጅ ፈንዶች አይቻሉ። በአመት 66% ሪተርን ለኢንቨስተሮቻቸው ሰርተው። ሶ ክሪቲካል ሁኑ። ስለዚህ ሪስክ በጣም መሰረታዊ ነገር ባላችሁ አካውንት ሳይዝ የምትመጣ ለምን $1 አትሆንም? ትሪቲት ጋይስ። እሷ ኮምፓውንድ ስታደርግ እስኪላችሁ እየተደመረ ሲመጣ ነው እያደገ $100 ሪስክ ማድረግ $200 ሪስክ ማድረግ እያንዳንዷ ዶላር ላይ ስደርስ ነው ያውቃታል። አይታችኋል። እዚህ ዩቲዩብ ላይ ሪስክ ማድረገው ምናምን ዛሬ እንትን የመጣ አይደለም፣ በአንድ ቀን የመጣ አይደለም። ትላንት አይደለም ተነስቼ $200 $300 ሪስክ ማድረግ የጀመርኩት። አይሆን አልቀበለውም። የዛሬ 2 ዓመት በአጠቃላይ $300 ያለውበትን ችግር ሁሉ ሊፈታ ይችል ነበር። አይደለም ሪስክ ሊደረግ ማለት ነው። የዛሬ 3 ዓመት የዛሬ 2 ዓመት ሊሆን አይችልም። ብትሰጠኝ በቃ ይሄ ማልፈልገው ገንዘብ ነው ምናምን ብለህ ብትሰጠኝ $300 አስገብቼ ሪስክ የማድረግ አይምሮም ላይም አልነበርኩም፣ ሳይኮሎጂውም የለኝም። በቃ ባጣው የሚጣል ገንዘብ ልቀደው እያሰብኩ ነው። ካዝም በላይ ትሬድ አድርግበት ብትለኝ እንኳን አልችልም። ቢኮዝ አላቅም፣ ከዛ ገንዘብ ጋር አልተለማመድኩም።
ቀስ እየተባለ ነው 10 ሪስክ እየተደረገ 50 ሪስክ እየተደረገ ኮምፓውንድ ያደርጋሉ። በጎን ፕሮፐርሞች ትጠቀማላችሁ፣ በጎን 20 ሪስክ እየተደረገ የሆነ ሳንቲሞች ይመጣሉ። ከስኪል ጋር ሲሆን ብሄድም ይመጣል። ኤጅ የሚባል ነገር ስላለ ቀስ እየተባለ ኮምፓውንድ እየተደረገ እዛ ጋር ይደረሳል። እመኑኝ በጣም ብዙ ብልሽት አለ ኢንዱስትሪ ላይ። እረፍት ሲኖራችሁ እስኪ ቃኙት፣ እያንዳንዱን ሰው የሚያወራውን ነገር ዳሱት። ክሪቲካል ሆናችሁ አንደርስታንድ ለማድረግ ሞክሩ። እኔ አሁን በዚህ ምክንያት ከብዙ ሰዎች ጋር ነው። አንዳንድ ሰዎች ይናደዱብኛል ትሩዝፉሊ ወጥቼ ስናገር ማለት ነው። ቢኮዝ አጌነስት ከነሱ አጌነስት ዜር ድሪም ነኝ። ሁል ጊዜ ህልማቸው ነው። ይህን ነገር እንድነካባቸው የማይፈልጉ ሰዎች አሉ። ከሚሰሩት ገንዘቡን $100 የሆነ ቀን በአንድ ሳምንት $10,000 አድርሳታለሁ ብሎ እየቃዠ መኖር የሚመርጥ ሰው አለ። እኔ አሁን አይደረግም ይደረጋል ምናምን እዚህ ውስጥ እንዳገቡብኝ፣ ይቻላል አይቻልም ጨዋታ ውስጥ እንዳገቡብኝ ፕሊዝ ጋይስ። ሲጀመር አይቻልም የምል ሰው አይደለም። እኔ የሆነ የማይቻል ነገር አምጥተህ ይሄ ነገር ሊደረግ አይችልም ብትለኝ ሊደረግ ይችላል ብዬ የምከራከር ቁጥር አንድ ነኝ። ቢኮዝ ይሄ አንተ አልችልም ያልከውን ነገር አንተ የሆነ ነገር ያቃተህን ነገር ያልተደረገ ነገር የለም ዓለም ላይ። በቃ የሆነ ሰውዬ ከሆነ ዓለም ጥግ አድርጎት ሊሆን ይችላል። ገብቶሃል አይደል? አሁን ይደረጋል አይደረግም ነገር አይደለም። ይሄ ነገር ግን ሁሌ ይደረጋል ወይ? ዛሬ አደረግከው ነገ ታደርገዋለህ ወይ? ከነገ ወዲያ ታደርገዋለህ ወይ? እስከ መቼ ነው ያሰብከው? $10,000 የሰራ ሰዓት ትወጣለህ። ገንዘብ ካራክተር ይፈልጋል። ከዚህ በፊት ተናግሬያለሁ። አደረግከው ረስተው ፖዚሽኑን አደረስካት። ያቺን ነገር አይንን ጨፍነም ምናምን ኮማ ውስጥ ገብተም ደረሰች። $100 ፖዚሽን ከፍተህ የሆነ ደረሰች። ከዛስ እንዴት ማኔጅ ልታደርገው አስበሃል? ማርኬት ይረከባል። ቢኮዝ እንዴት እንደመጣ አታውቀውም። እንዴት ብለህ ልትቆጥበው ትችላለህ? እንዴት ብለህ ከዛ በኋላ ልትማር ትችላለህ? የሲግናል ሩሞች ናይትሜር ባይዘው ይሄ ይመስለናል። መጀመሪያ ሲግናል እነሱ ጋር ሄደን ትሬድ እያደረግን ካፒታል ሰብስበን ከዛ ካፒታል ሲኖረን የራሳችንን ስኪል መቼ በራሳችን ትሬድ መቼም አታደርግ። ዘላለም ዓለምን ሲግናል እየገዛ ትቆያለህ። ኦነስትሊ ቦልድሊ ነው ነገራችሁ ጋይስ። ገብቷችኋል? ይሄንን ቁጭ ብሎ ለእናንተ ከማስተማር ዌቢናር ከማዘጋጀት እንዲህ ከመጮ ምናምን ሲግናል መሸጥ በጣም ቀላሉ ነገር እዚህ ስፔስ ላይ ማለት ነው። ገብቷችኋል? 6,000 ሰው ይከተለኛል። አትሊስት 50 የሚያምነኝ 50 ሰው አላጣ ዊች ኢዝ ከ1% በታች በየወሩ $50 ክፈሉኝና ሲግናል ሰጣለሁ ብል የሚሰጠኝ 50 ሰው የሚከፍለኝ 50 ሰው አላጣ። ግን ሁላችንም አንዳንድ ጊዜ አላማ አለን እዚህ ጋር የምንመጣበት ማለት ነው። ገብቷል? ሁሉም ሰው ሊቀማ አይደለም የሚመጣው። ይሄ ጠፍቶኛ አይደል? ግን በተቻለኝ አቅም በቃ መፍጠር የምፈልገውን ኢንፍሉዌንስ ፈጥሬ የሆነ ሰውን መርቼ ከዚህ ነገር ውስጥ ማውጥቼ ትክክለኛውን ጎዳና አስጉዤ ለመሄድ ነው ማሰበው። ዊች ኢዝ ቀላሉ ነገር ባይዘው ሲግናል መሸጥ ሌትስ ፍሊፕ ማለት ምናምን አንጀምራ ብሎ ብታደርግ ምን ጉዳይ አለብኝ? አንተ ትሄዳለህ፣ ሌላ የሚሰማኝ ደግሞ ነገ ጠዋት ይመጣል ብሎ ታደርጋለህ። ነገ ጠዋት ደግሞ ሌላ የሚሰማኝ አዲስ ደግሞ ይመጣል። ይህን እያደረጉ መቆየት ቀላል። ግን አትሊስት እኔ የገባኝን ነገር አንደርስታንድ አድርጎ ቢኮዝ እኔ የነበርኩበትን ሰፈር አድርጋለሁ። እኔ የነበርኩትን ግራ መጋባት ከዩኒቨርሲቲ ወጥቼ ስራ ላይ ብዙ ነገር አውቀዋለሁ እና አትሊስት ወያውትም ይሆናል ለሆነ ሰውዬ ወያውት ይሆናል። ቢኮዝ ብዙ ወጣት ኢትዮጵያ ውስጥ የምንኖር ከሆነና አንደርስታንድ እናደርገዋለን። አዲስ አበባ ውስጥ የምንኖር ስንት ብር ስራ አትሆኑ ወጣት በጣም በቃ ተስፋ እየቆረጠ ያለው እጅ እየሰጠ ያለው የ20,000 ብር ስራ የ30,000 ብር ስራ ዊች ኢዝ ሪያሊስቲክ ትሬዲንግ ኢንዱስትሪ ላይ በትክክል ስኪል ጋዘር ለያዘ ሰው ስኪልን የሚባለው ነገር አንደርስታንድ ላደረገ ሰው ዊች ኢዝ 20,000 ብር 30,000 ብር ወር ጠብቆ ማምጣት ዊች ኢዝ ሪያሊስቲክ ሆኖ ሁሉ ምናምን እንጃ የሚታለፍ አይነት ጎል ሴቲንግ ይሄ ማለት ነው ለኔ። ገብቷችኋል? ይሄንን አንደርስታንድ ቢያደርግልኝና አንድ ሰው ወያውት ቢሆንለት ለትሬኒንግ በሚል ሶ ሪስክ ሁል ጊዜ ማኔጅ መደረግ አለበት። ድሪል ፕሮብለም እያወራ ነው። ሳይኮሎጂያልን ሪስክ አለ። በእያንዳንዱ አካውንት ሳይዛችሁ ልክ የምትመጣ ገንዘብን እኔ ንቃችሁ እንዳትመለከቱ። ለምን መሰላችሁ? ይህን ምላችሁ ንቃችሁ እንዳትመለከቱ የምልበት ምክንያት ማንም እዚህ ኢንዱስትሪ ላይ ገንዘቡን ሊሰጥህ የሚመጣ ሰው የለም። ገብቷል? ኮንሲስተንትሊ ገንዘብ እየሰራ ከሆነ አንተ ስኪል አለህ ማለት ነው። ቢኮዝ ዜሮ ሰም ጌም ነው ጌሙ። እዚህ ጋር 300 ሰው አለ መሰለኝ አይ ቲንክ 300ችንም እዚህ ማርኬት ውስጥ የምንሳተፍ ከሆነ 300ችንም ገንዘብ ዲፖዚት የምናደርገው ለመቀማት ነው፣ ሳንቲም ለመስራት ነው። ሶ እኔ ፕሮፊት እየሰራው ከሆነ በዛ ጥግ ያለው ሰውዬ እያጣ ነው። እኔ ቴክ ፕሮፊት ሳደርግ እሱ እዛ ጋር ሎሱን እየተቀበለ ነው፣ አደም እየከሰረ ነው። ሶ ኮንስታንትሊ ገንዘብ እየሰራ ለምን $10 አትሆንም? ኮንስታንትሊ ገንዘብ እየሰራ ካለ ስኪል ስላለ አጋጣሚ አይደል። ስለዚህ ያንን ነገር ማክበር ይገባል። ያቺ ነገር ኮምፓውንድ እያደረገች ስትመጣ ነው
ፕሮፊቱ እያደገ የመጣው ማለት ነው። ነገር ግን ዛሬ ዝም ብለህ ቁማርተኛ የሆነ ብር ከሰራህ ዛሬ ቀምተኸው ሊሆን ይችላል ያንኛውን ሰውዬ፣ በዛ ጥግ ያለው ሰውዬ ሎሱን ጠጥቶ ይሆናል አንተ ስታተርፍ ማለት ነው። ነገር ግን ዛሬ እሱ በሆነ አጋጣሚ ይሆናል የከሰረው፣ አንተ በእድል ነው የከሰርከው። እሱ ፕሮባቢሊቲ ይሆናል ያከሰረው፣ ነገ ጠዋት ግን መልሶ ይቀበላል። ለምን? እስኪል አለው፣ ኤጅ አለው። አንተ መልሰህ ታስረክባታለህ ያንን ገንዘብ። እመኑ፣ ማርኬቱ ላይ ኤጅ ሲኖራችሁና ማርኬቱ እናንተ ኪስ ውስጥ ኤጅ ሲኖረው በጣም የሚለያዩ ጉዳይ። ማርኬቱ እናንተ ማርኬቱ ላይ ኤጅ ሲኖራችሁ ቢሄዱም ሎሶች ቢመጡም ተመልሶ ይሰበሰባሉ። ስሩ ነምበር ኦፍ ትሬድስ በወርም ሊሆን ይችላል፣ በሳምንትም ይሆናል፣ 10 ትሬድ ወስዳችሁም ይሆናል፣ 5 ትሬድም ወስዳችሁ ይሆናል። ሪከቨር ይደረጋሉ፣ መልሶ ይገባሉ። 10 ሎስ ሁሉ ጊዜ 100% ዊን ሬት የለም፣ ያጋጥማችኋል። 10ሩ 4ቱ ሎስ እንኳን ቢሆን በ6ቱ ይመለሳሉ ኤጅ ካለ። ግን ድንገት መተ ማርኬቱን ቀምተው ምናምን ከሆነ እና አገኘው ብለህ እያሰብክ ከሆነ ማርኬቱን አንተ ያለ ስኪል ካገኘው ያንን ገንዘብ ያለ ስኪል ካገኘው ገንዘቡ ማርኬቱን አንተ ኪስ ውስጥ ኤጅ አለ። ሶ አቴኒ ታይም ተመልሰዋል። ያንን ገንዘብ መልሰህ ኢንጀክት ታደርገዋለህ፣ ወደ ማርኬቱ ይገባል። ቢያድር ነው ምናልባት አካውንት ውስጥ አበለው። እመኑ። ሶ ቴክ ኬር። ሪስክ ሳይኮሎጂ ሪል ፕሮብለም 90%ዎቹ ፌል የሚያደርጉበት። ቀጣዩ ነገር ምንድን ነው? ምንም አይነት ስትራክቸር የሌለውን ላክ ኦፍ ስትራክቸር ወይም ባጭሩ ስትራክቸር የሆነ ነገር ማጣት። ምን ማለት ነው? ስትራክቸር የሆነ ነገር ማጣት ማለት ምን ማለት ነው? አሁን ብዙ ሰዎች አንድ ሳምንት የሆነ ስትራቴጂ ይሞክራሉ፣ የሉም። የሆነ ሳምንት ላይ ዲሲፕሊን ይጀምራል ምናምን በቃ እዚህ በኋላ እንደዚህ ሆነ፣ የሉም። ከነገ ወዲያ የሉም። ምንም ስትራክቸር የላቸውም። እዚህ ቢዝነስ ውስጥ ገብተው የሚያሸንፉበት የሆነ አይነት እንትን የላቸውም። ሁሉ ጊዜ እንደ ማለት ነው። የፈለጉበት ሰዓት ላይ ኦቨር ሌቨሬጅ ያደርጋሉ፣ የፈለጉበት ሰዓት ላይ ሎሳቸውን ያንፏቃሉ፣ የፈለጉበት ሰዓት ላይ ከሎሳቸው በኋላ አካውንታቸውን ደብል እያደረጉ ምናምን ነገር ያቺን ሎስ እንትን ሊያደርጉ ይሞክራሉ። ማርቲንጌል እንደሚባለው ሊያደርጉ ይሞክራሉ። ኢሞሽናል ዴይ ውስጥ በቃ እንደዚህ አይነት ነገር ውስጥ ሲሰሩ ነው። በቃ እንትን ምንም ስትራክቸር የሆነ የሚመሩበት ህግ የላቸው። በቃ ይሄ ነው ስትራክቸር ማለት። ባይዘው ምን አለ ለምሳሌ ሁለት መሰረታዊ ነገሮች አሉ። ቡትካምፑ ላይም በደንብ ነው የምናየው። ይሄን ነገር በደንብ ሳትይዙ አትወጡም። ቡትካምፑ ላይ ስፔሻሊ ስትጀምሩ ትሬዲንግ ፕላን እና ሪቪው፣ ዊክሊ ሪቪው ወይም እንደ ጆርናል ብላችሁ ልትወስዱት የምትችሉት ነገር አለ። ምንድነው ትሬዲንግ ፕላን? ምንድነው? በቃ የምትገዛለት ህግ ነው። እዚህ ጌም ውስጥ ጨዋታውን ለመጫወት የምትመራበት ህግ ነው። ህግ አለ። የትኛውም ቢዝነስ ውስጥ ምናምን አለ ፎሎ የምታደርገው ስትሪክት የሆነ ሩሎች ይኖራል። በቃ አይጣሱም፣ ኔጎሽት አይደረጉም። በቃ የትም ስፖርት ላይ ሂድ፣ ፉትቦል ላይ ሂድ፣ ቢዝነሶች ላይ በቃ በዚህ ሬስቶራንት ብከፍትም በዚህ ሼፍ አልደራደርም የምትልለት የሆነ አይነት ህግ አለ። በቃ የጠየቀኝ እየከፈልኩ አኖረዋለሁ። ፉትቦል ላይ ተጫዋች ምናምን ትላለህ። የትኛውም ቦታ ላይ ማትደራደር ትሬዲንግ ፕላን እሱ ነው። ማትደራደርበት ህግ አለ። ትሬዲንግ ፕላን ስክሪን ላይ ያሉ ፕላኖችም ይኖራሉ። ጎልም የምታስቀምጥለት ሊሆን ይችላል። ሰፋ እያደረግም የ6 ወር የ3 ይሄ ፕላን ነው። ሪቪው ደግሞ ሪቪው አለ። ሪቪው ማለት ጆርናል እያደረግ የምገመገምበት። ሶ ትሬዲንግ ፕላንህ ምንድነው? የምትጫወትበት ነው። ይሄ ሪቪው ፕላን ደግሞ ምንድነው? ስህተቶችን የምትለቅምበትና ትሬዲንግ ፕላንህን ጭራሹን እያጠናከርክ የምትሄድበት ነው። ሶ ይሄ ከዚህ ስትራክቸር ነው የሚመጡት። ሰምባሪ የሆነ አይነት ስክሪንሻት ያሳያቸዋል። ሰምባሪ የሆነ አይነት ላይፍ ስታይል ያሳያቸዋል። አውቶማቲካሊ ጃምፕ ብለው ይገባሉ ማርኬቱ ላይ፣ ያጡታል፣ ድጋሚ ያጡታል። አንዴ ትለከፋለህ፣ እዛ ሽክርክሪት ውስጥ ትገባለህ። 3 ዓመቴ ነው ትሬዲንግ አይሰራም ትለኛለህ መተህ። የብዙዎቻችን ታሪክ እዚህ ስለሆነ ነው የምንጋራው ማለት። የብዙ ሰዎች የ90% የምትሏቸው ወይም እንትን እያላችሁ ያላችሁት ነገር ይሄ ነው። በቃ ስራው ምንም ስትራክቸር የሆነ ነገር የለም። እኔ ቅድም ነገርኳችሁ። እዚህም ሊኖር ይችላል። አንድ ልጅ በጣም ቆይቷል ስለማረሰው ስንት ነው ወደ 7 ኮንሰፕት አንብቤያለሁ። ይሄን በጣም ብዙ ጊዜ እንደምሳሌ ስላነበብኩ ተጠቅሜዋለሁ። 7 ኮንሰፕቶችን 2 ዓመቴ ነው 7 ኮንሰፕቶችን ምን አጥልቻለሁ በተለያየ ጊዜ ማለት ጊዜ የለውም ጭራሽ። የሚገርማችሁ ተማሪ ነው። ሌሊት ስራው ምንድነው? ስትራቴጂዎችን ማጥናት፣ ዩቲዩብ መጎርጎር ምናምን። ስትራቴጂ የተባሉትን ጠራርጎ ጨርሷል። 2 ዓመቴ ነው ግን ምንም የፈየደው ነገር የለም። ለምን? ስትራክቸር የሆነ ነገር የለም። በምን ራሱን ይመዝን? በምን ራሱን ይፈትሽ? ፕላን የለም። ፕላን ከሌለ ራስን ምንድነኝ ብለህ ነው ጆርናል ብታደርገው ብታደርግስ? በየትኛው ነገር ነው የሚገመገመው? ያንተ ሪቪው፣ ያንተ ጆርናል። ስትራክቸር የለም፣ የምታስቀምጠው ነገር የለም፣ የምተገብረው ህግ የለም። ዛሬ እንደዚህ ገባው፣ በዚህ ሎስ ሳይዝ፣ በዚህ ቀን ይሄኛውን አሰት ጻፍከው። ምንድነው? ሪከርድ ነው።
መልሰ ስታየው ምን ያስተምርሃል? ወደ ምን ተመለስ ይላል? ወደ ምን አትመለስ ይላል? ሳይኮሎጂ ሪስክ ላክ ኦፍ ስትራክቸር ዘሪል ፕሮብለም ነው ጋይስ፣ ዘሪል ፕሮብለም ነው። ብሊቭ ሚ አካውንት አይደለም ምን አይደለም ስትራቴጂ አይደለም። እነዚህ ሶስት ነገሮች በጣም ፕሮብለም ናቸው፣ በጣም ፕሮብለም ናቸው። ብሊቭ ሚ ጋይስ ጉዳዩ የካፒታል ትልቅ ካፒታል የማኛ አሁን እንደዚህ የሚሉ ልጆች አሉ ኮሜንት ላይ የሚያጋጥሙኛል። ያው 3 ወራቸው ነው ወይ 2 ወራቸው ነው አንደርስታንድ እስኪያደርጉት ምናምን ነው ብዬ አልፋለሁ። ዝም ብዬ ካፒታል ካለ ምናምን ታካብዳል። ዱዊት አሳምንና አሽጥ፣ የአባትን መኪና አሽጥ፣ የእናትን ቤት ምናምን ነገር ዱዊት ሞክር። ሚሊየንስ ኦፍ ብር ይዘህ ነው በዶላር ቀየረ። ጉዳዩ የካፒታል ቢሆን እኔ እዚህ አልደርስም ነበር። ጉዳዩ የካፒታል ጉዳይ ብቻ ቢሆን ኖሮ እናንተ ብዙዎቻችሁ ሰዎች እዚህ ጋር ልትማሩ አመጡም ነበር። ኦፍ ኮርስ ካፒታል ያስፈልጋል። ኦፍ ኮርስ ስኪል ያስፈልጋል። ሶ ዊች ዋን ኢዝ የትኛው ነው ሞር ኢምፖርታንት? ስኪል ካለ ገንዘብ ፎሎ ያደርጋል። መከተሉ የማይቀር ነገር። ስራን ሰርተህ ትወጣለህ፣ ገንዘብ ለማግኘት ነው የምትሄደው። ዛሬ ባይመጣ ይከተላል። ጋምብል የምታረጉትን ነገር ግን ተው። ቁማርተኛ ለሆን የምትሉትን ነገር ተው። ገንዘባችሁን ተውት። የሌላችሁን አታጡም። እንግዲህ ያላችሁን እስከ መጨረሻ ዋጋ ከፍላችሁ ታቆማላችሁ በገንዘብ ጉዳይ። ስለ ጊዜያችሁ ግን አቀልሉ። ሳይኮሎጂ ሪስክ እና ላክ ኦፍ ስትራክቸር በጣም ዲፈረንሺየት ያደርጋል። የኛውን ጉዞ እዚህ ማርኬት ያለን ጉዞ በጣም ዲፈረንሺየት ያደርገዋል ጋይስ። ሶ እነዚህ ዘሪል ፕሮብለም ናቸው። ሌላው ኢሞሽናል ሳይክል አለ። ወደ ስክሪን ስንመጣ ደግሞ ሰዎች በጣም ፌል የሚያደርጉበት ነገር ኢሞሽናል ሳይክል፣ ከባዱ ነገር ይሄ ኢሞሽናል ሳይክል። አሁንም ዌቢናሩ ላይ የነበራችሁ ከዚህ በፊት ቡት ካምፕ ላይ የነበራችሁ ልጆች በጣም በሰፊው ወጥኞ አስረጅቻለሁ። ወደ 17 ምናምን የሚሆኑ ኢሞሽናል ሳይክሎች ስክሪን ስንከፍት ጀምሮ ሀ ብለው የሚጀምሩ እስክንጨርስ በሎስ እስክንዘጋ የሚደጋገሙ የሚሽከረከሩ ኢሞሽናል ሳይክሎች አሉ። ከዚህ በፊት እንትን ብለናል አውርተናል። ቡት ካምፑ ላይም እናወራለን። አሁን በጥቂቱ ግን ስነግራችሁ እነዚህ ኢሞሽናል ሳይክሎች ምን አለ እዚህ ጋር ሆፕ አለ፣ ግሪድ አለ፣ ኮንፊደንስ አለ፣ ሎስ አለ፣ ሪቬንጅ አለ፣ ዲስፕሬሽን አለ፣ ሪፒት መጨረሻ ላይ ማለት ነው። ኤቭሪዋን እኔንም ጨምሮ ወደዚህ ማርኬት የመጣው በሆፕ በተስፋ የሆነ ቦታ ላይ ነገረናል ስለ ትሬዲንግ፣ የሆነ ቦታ ላይ እንሰማለን፣ ተስፋ ይዘን እንመጣለን። ሆፕ ወደ ምን ይሄዳል? ቀስ እያለ ሆፕ ወደ ምን ይሄዳል? ወደ ግሪድ ይሄዳል ጋይስ። ግሪድ እየሆነ ይመጣል። አሁን ግሪድ የአማርኛው ትርጉሙ ያስቸግረኛል አንዳንድ። ይሄ ስግብግብነት ምናምን ሳይሆን እኔ ልላችሁ የፈለኩት ግሪድ ምንድን ነው? አንሪያሊስቲክ የሆኑ ኤክስፔክቴሽኖች አሉ። ከያዝነው ስኪል ጋር፣ ከያዝነው ነገሮች ጋር፣ ከያዝነው ኤክስፔክቴሽን፣ ከያዝነው አካውንት ሳይዝ ጋር ማድረግ ከምንችለው በላይ የሆኑ ሀሳቦች ይመጣሉ። ተስፋ አለ፣ አንሪያሊስቲክ ኤክስፔክቴሽን ይቀጥላል ማለት ነው። በቃ እንደዚህ አድርገው አይቀጥልም። እዛ የምንሰበከው ነገር የለም። እንደዚህ አድርጌው፣ የሚቀጥለው ሳምንት እንደዚህ አድርሸው፣ የሚቀጥለው እንደዚህ ችሎ ያደርግ ነገር ይመጣል። ይሄ ማርኬቱ ላይ አፕላይ መደረግ ይጀምራል። የሆነ ሰዓት ላይ ሳንቲም መምጣት ምናምን ይጀምራል። ወይ ደም ሲጀምር ደግሞ ቢግነር ስላክ ምናምን ነገር አለ። የሆነ ሳንቲም ይሰጣችኋል። አንድ ሳምንት እንደዚህ ሳንቲም ሰጥቶኝ ነግሬያችኋለሁ ባለፈው ዌቢናር ምናምን። አንድ ሳምንት ሙሉ የሆነ $30 $40 ምናምን በዛን ሰዓት 2000 ምናምን ብር 3000 ምናምን ብር እኔ 3000 ምናምን ብር እኮ በከሰርኩት ስራ ላይ 3000 ብር ለመስራት የማይሆን መከራን ያውቃሉ። ስንት ዕቃ መሸጥ እንዳለብኝ፣ ስንት መርካቶ ገብቶ መውጣት እንዳለበት ምናምን። ትሬዲንግ ኢንዱስትሪ ላይ ወደ እንደዚህ $40 $30 $50 ሲሰጥ የት ነው ያልሰሙ? እንዴት ነው ያልሰሙት ስለ ትሬዲንግ እስከ ዛሬ ድረስ? በቃ አንድም ያማክረኝ የለም እስክትል ድረስ በጣም ነው ኮንፊደንስ የሚሰማህ ማለት ነው። በጣም ያቺ ኦቨር ኮንፊደንስ ትመጣለች። ምን አልኳችሁ? ሆፕ አለች፣ ግሪድ አለች፣ ከዛ ወደ ኮንፊደንስ ታበራለች። ያቺ ኮንፊደንስ ቀስ እያለች ወደ ኦቨር ኮንፊደንስ ትመጣለች። እኔ እንዳረኩት ማለት ነው። 5ቱንም ቀን አሰራኝና ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ማላውቀውን ነገር እኮ እኔ የማውቀው ባይና ሴል በተመንካት አውቶማቲካሊ ቅዳሜ ዕለት ነው እንደውም ቢቲሲ ላይ ቢትኮይን ላይ ማለት ነው ቢቲሲ ላይ ሄጄ እንዳለ አስረከብኩት ከነ ዲፖዚት የጨመሩኝ ማለት ነው። ለምን በማላውቀው ነገር ነበር ኦቨር ኮንፊደንስ ሆነ ነበር። ከዛ ሎስ መጣች። ሎስ ስትመጣስ ያኔ ትክክለኛው ሳይክል ይጀምራል ማለት ነው። አትቀመጥም። ለምን $10 አይቀማ? አትቀመጥም።
የትም በበላይ ምናምን ዲፖዚት ታደርጋለህ። ሪቬንጅ ልታደርግ ነው ፈልገው አትሊስት ምን ትላለህ? ራስህንም ትሸጉዳለህ። አንዳንዴ እንደውም ጎበዝ ከሆንክ እንደውም የሆነ እኔ ማመጣት ይችኛዋን ገንዘብ ዲፖዚት አድርጌ አጧትን መልስና ከመለስኩ በኋላ ቁጭ ብዬ እማራለሁ ምን አይነት ነገር ትላለህ? እሷንም ታጣታለህ። ሪቬንጁ ወደ ምን ይከታል? ዴስፕሬት ትሆናለህ። በጣም ኮንፊውዝ ነው የምትሆነው። ዴስፕሬሽን ውስጥ ይከታል። መመለስ አለብኝ፣ ይህንን ገንዘብ አሁኑ መመለስ አለበት፣ አምስት ሪከቨር ቱዴይ፣ አይ ካንት ክሎዝ ዊዝ ኔጌቲቭ ምናምን እንደዚህ አይነት ሀሳቦች ነው የሚመጡት። አሁኑኑ በቃ ትሬድ አድርጌ መመለስ አለ። ይሄ ነገር ከዛ ወደ ምን ይመጣል? ወደ ሪፒቲሽን ውስጥ ይከታል። ወደ ምን ትመለሳለህ? እንደገና ተስፋ ከሚለው ትጀምራለህ ማለት ነው። ከስራ ያኔ በደስታ በቃ እንትን ሆነ ነው ይሄ አርሊ ኦፕቲሚዝም እንደሚባለው የሆነ ነገር ሰምተህ ምናምን በቃ እንትን ውስጥ ነው የምትጀምረው። ሄደ በሎስ ታጠናቅቃለህ። ሪቬንጅ ይላል። ከዛ ዴስፕሬሽን፣ ከዛ በኋላ ድጋሚ ሪፒቲሽን ውስጥ ትገባለህ። ይሄኛው ደግሞ ገንዘቤን መልሳለሁ በሚል ተስፋ እንደ ቅድሙ እንትን ውስጥ አይደል። በዚህ ሳይክል ውስጥ 3 ዓመት 4 ዓመት 2 ዓመት የቱ ጋ ነው ከሪቭ ያለው? የቱ ጋ ነው እድገት ያለው? እንዴት ነው ከ4 ዓመት በኋላ ፕሮፊታብል እንደምትሆኑ እርግጠኛ ሆናችሁ? ይሄ ኢሞሽናል ሳይክል ሳይደረግ እንዴት ነው እዛ ጋር የሚደረሱ? ጋይስ ፕሊዝ ይህን ነገር አንደርስታንድ አድርጉ። ይሄ ኢሞሽናል ሳይክል ሰፊ ነው፣ በደንብ የምናየው ይሆናል። እነዚህ ኢሞሽናል ሳይክሎች በራሳቸው ቆም ተብሎ ሊፈታባቸው የሚገባ ጉዳዮች ናቸው። በደንብ እናያቸዋለን ዌቢናሩ ላይ ጋይስ፣ በደንብ ነው በሰፊው የምንመለከተው። ቢኮዝ ሰፊ ሀሳቦች ናቸው። ዌቢናሩ ላይ እንዴት ነው የምናነሳው? ባይዘዌይ እነዚህ ሆፕ የሚባሉት ግሪድ፣ ኮንፊደንስ፣ ፍራስትሬሽን በጣም የተለያየ ነው። እኔ ኤክስፔሪንስ የማደርግበት ሌቭልም ምንጩም ከብርሃኑ ጋር ይለያያል፣ ከአደም ጋር ይለያያል። የየራሳችን ምንጭ አላቸው። ምንጩ የት ነው? ምንድነው የሚያደርገው? ገብቶ ትሬዲንጋችን ላይ እንዴት አድርጎ ነው የሚያበላሸው? እንዴት አድርገን ነው ኦቨርካም የምናደርገው እያለን በሶስት ውስጥ ነው ብዙ ጊዜ የሚያጠነጥነው ቀጣዩ ዌቢናር እና በደንብ አድርገን የምንፈተው በጣም የምንፈተው እና እነዚህ ኢሞሽናል ሳይክሎች ብሬክ የማይደረጉ ከሆነ እመኑኝ 3 ዓመት ጋራንትድ አያደርጋችሁም። እናንተም ፕሮፊታብል ለማድረግ 6 አያደርጋችሁም። መቆየት አይደለም፣ ስራውን በስነስርዓት መስራት ነው ባላችሁበት ሁኔታ ውስጥ ማለት ነው። ሌላው ሰዎች ናቹራሊ እኔ ምናምን አለው ሰዎች ናቹራሊ ራሱ ትሬድ ለማድረግ እንደዚህ ለትሬዲንግ ብዙም የተመቸን አይደለም። ባይኔቸር ራሱ ወይ ደግሞ ነርቸርም ልትሉ ትችላላችሁ። ተፈጥሮን ብቻ ሳይሆን ስፔሻሊ ነርቸር፣ ይሄ ያደግንበት ነገረን ነገር ስለ ገንዘብ ያለን አመለካከት፣ ገንዘብ እንዴት እንደሚመጣ፣ ስራ እንዴት እንደሚሰራ ስናድግ የነበርናቸው ነገሮች ሁሉ ከትሬዲንግ ጋር አጌንስት ናቸው። በጣም ብዙ ነገሮች እንትን ብትሏቸው አሁን እንዴት ነው ሌላ ህይወት ላይ ገንዘብ ለመስራት ልፋ ጣር በለው ሁሌ አክሽን ያስፈልጋል። ገንዘብ እንዲመጣ ወደ አንተ አክሽን የሆነ አይነት ኤፈርት ይፈልጋል። ሁሌ ኢን ሪል ላይፍ ከትሬዲንግ ባለ ህይወት ውጪ ሁል ጊዜ አክሽን ኤፈርት ይፈልጋል። ትሬዲንግ ላይ ደግሞ ኢቭን ኢፍ የሆነ አይነት አክሽን አለመውሰድ ራሱ ፕሮፊታብል የሚያደርጋችሁ አንድ መንገድ አጌንስት ማለት አንድ መንገድ ኦፖርቹኒቲ ከሌለና አርፈ ከተቀመጥክ ፔሸንስ ሳንቲም ይሆናል። አንዳንድ ጊዜ ፔሸንስ ራሱ ሳንቲም ይሆናል። አለማጣት ራሱ አካውንትን ሴቭ ማድረግ ራሱ ከዊን ካረክባቸው ትሬዶች የማይተናነስ እንትን ነው የሚሰጥህ። ቢኮዝ ያ ዛሬ ሴቭ ያደረገው ፔሸንስ በትዕግስት ታግሰ ዛሬ በማለፍ ሎስ ልታደረገው የነበረውን ሳንቲም ሆልድ በማድረግ ነገ ትክክለኛ ኦፖርቹኒቲ ሲመጣ እንድትጠቀምበት ያደርጋል። እና ብዙ ነገሮች አጌነስት ናቸው ከሂውማን ሳይኮሎጂ ጋር ማለት ነው። እንዲሁ ባይኔቸርም በነርቸርም ልትሉ ትችላላችሁ። ለምሳሌ ሎስ አቨርዥን የሚባል ነገር አለ አይደል? አንዳንዴ ሰዎች ከሚያገኙት ገንዘብ በላይ የሚያጡት በጣም ያማቸዋል። ሎስ አቨርዥን ማለት እሱ ከሚያገኙት ሳንቲም በላይ የሚያጡት ያማቸዋል። ምን ማለት ነው? ለምሳሌ $100 መስራታቸው በአንድ ትሬድ $100 መስራታቸው ከሚሰጣቸው ደስታ በላይ $100 በአንድ ትሬድ ማጣታቸው በጣም ፔንፉል የሚሆንባቸው ሰዎች አሉ። ይሄ ሎስ አቨርዥን ይባላል። ምን ይላሉ? $100 ሲያገኙ ኦኬ ኢትስ ናይስ። $100 ሲያጡ ግን ፔኑን መቋቋም አይችሉም። አውቶማቲካሊ ጋምብል ያደርጋሉ። አውቶማቲካሊ ማርቲንግ አውቶማቲካሊ ደብል ሳይዝ እያደረጉ ምናምን ነገር ያችን $100 መልሰው ወደ አካውንታቸው ለማስቀመጥ ይቻኮላሉ፣ ይሯሯጣሉ። ቢኮዝ ሁሌ ሎስ
በጣም ነው ፔንፉል የሚሆንባቸው። የሰው ባህሪ ነው። ትሬዲንግ ጋር ሲመጣ ደግሞ እዚህ ፈጣኑ መንገድ ነው አካውንትን ብሎ ለማድረግ ያን ያክል ሎስ ዊኒንግ የሚያስደስትን ያክል በተቃራኒ ነው እንደውም መሆን ያለበት። ኢትስ ኦኬ ማለት ያለብህ ስታሸንፍ ሲሆን ኢትስ ኦኬ ማለት ያለብህ ስታጣ። ሎስ አቨርዥን ግን ምንድነው? ዊን ሲያደርጉ ኢትስ ኦኬ ላሉ ኢትስ ናይስ ነው። በጣም ብዙ እንትን አይላቸው። ሎስ ሲያደርጉ ግን አይችሉትም። አውቶማቲካሊ አቺ $100 መመለስ አለባት የሚል ሁኔታ ውስጥ ይገባሉ ጋይ። ይህ ሎስ አቨርዥን ይባላል፣ የሰዎች ሀሳብ። ሁል ጊዜ ደግሞ ትክክል የመሆን ስሜት ፍላጎት አለ። ሁሌ ትክክል ሆኖ የመገኘት ፍላጎት። በቃ ሁል ጊዜ በገባሉ ትሬዶች አሸናፊ የመሆን ሁል ጊዜ በስነስርዓት ስፔኩሌት ማለት ፐርፌክትሊ ስፔኩሌት ማድረግ እና ይህ ሰዎች ፍላጎት ሁሉ ነገር ላይ ትክክል ሆኖ የመገኘት። ትሬዲንግ ላይ ደግሞ ኢንኦርደር ቱ ሜክ መኒ ጋይስ ሁል ጊዜ በቃ ፐርፌክትሊ ማርኬቱን ስፔኩሌት ማድረግ ግዴታ የለባችሁ። ሎስ አክሰፕት የሚደረግ ነው። ሎስ አይምጣ ሳይሆን ኤጅ ካላችሁ ሪስክ ማኔጅ ከተደረገበት መልሶ ቢኮዝ ፕሮባቢሊቲ አለ መልሶ ይመጣል። ቢኮዝ ፕሮባቢሊቲ የሚባል ጌም አለ። ስለ ፕሮባቢሊቲ በጣም በሰፊው እናነሳለን። በጣም ሰፊ ኮንሰፕት ስለሆነ ማለት ነው። ሁል ጊዜ ገንዘብ ልክ መሆን አለብኝ ብለው ስለሚያስቡ ስህተቶቻቸውን አክሰፕት ከማድረግ ይልቅ ከስህተታቸው ጋር ድብድብ ውስጥ ነው የሚገጥሙት። ያቺን ስህተት በዛ ስህተት የጠፋችሁን $100 ሪከቨር ለማድረግ ተጨማሪ አዲስ ስህተት ይሰራሉ። ወደ ሪቬንጅ ይገባል። ያችን ላረም ስትል ሌላ ነገር ትሰራለህ። አውቶማቲካሊ ገንዘብን ለማርኬቱ አስረክበህ ትወጣል። ተመልከቱት። እነዚህ 90% ሰዎች እንግዲህ ይሄ ሁሉ ችግር እንኳን ባይኖርባቸው ከዚህ ውስጥ ከምዘረዝራቸው ችግር ውስጥ አንዱ ካለበት እዚህ ማርኬት ላይ ስትራግል አድርጎ ለመውጣት በቂው ሎስን አሁን ለምሳሌ ከዚህ ሁሉ ካወራሁት ውስጥ ሎስን አክሴፕት አለማድረግ በቂ ነው። አንድ ሰው ስትራግል ለማድረግ በቂ ነው። ሌላውን አሪፍ ሆኖ ፐርፌክት ሆኖ ምናምን ሎስን አክሰፕት አያድርግ። በቂው እንትን ለማድረግ በቃ አቅቶት እዚህ ማርኬት ላይ ለመውጣት ከ90ዎቹ ወይም ከብዙሃኖቹ ለመደመር በቂው ነው። ይቺ አንድ ምክንያት ማለት ነው። ሁል ጊዜ ልክ የመሆን ስሜት መፈለግ አንድም ችግር ነው። የሁማን ሳይኮሎጂ ላይ ኢጎ አታችመንት አለ። ኢጎ ራሱ ሰፊ ኮንሰፕት ነው የምናየው። ሾርት ተርም ዶፓሚን መፈለግ አለ። ይሄ ደግሞ በጣም አስቸጋሪው ነገር ነው። ይህን አውርቼበታለሁ። ሾርት ተርም ዶፓሚን አሁን ቅድም የኔን ጆርኒ አስታውሱት። ቅድም ያወራሁላችሁ ምን ብያችሁ ነበር? የነበርኩበት ሁኔታ ዶፓሚን ብቻ አይደለም ገንዘብ ያስፈልገው ነበር። አንዳንዱ ደስ እንዲለው ዶፓሚን ሂት እንዲያደርግ ነው ሁሌ የሚያሳድደው ይሄ ዊኒንግ ትሬዶችን ማለት ነው። እዛም ሲግናል ይግባ፣ እዛም ሚድ ቤትም ፍጩ ብቻ ዛሬ ቲፒ ነክቶ ይደር የሚል ሀሳብ ያለው ሰው አለ። ጀስት በቃ ውስጡ እንትን ለማለት እኔ ነበርኩበት ከዶፓሚን ያልፍ ነበር። እያንዳንዱ ቤትን በኩል ተፈጭቶ ምናምን የሆነ ሳንቲም መምጣት ነበረበት ህይወቴን ለማስቀጠል ማለት ነው። ይሄ ሾርት ተርም ዶፓሚን የምትሉትን ነገር ከመረጣችሁ ግን ሎንግ ተርም ሰክሰሱን እየገፋችሁት እያራቃችሁት ለምን ምንም ምስኪን የለም። 4 ዓመት ሙሉ ሌሚቴል 4 ዓመት ሙሉ የሆነ አይነት ቦታ ላይ ተንጠልጠል የሆነ አይነት ቦታ ላይ ሆነ ምንም ምስኪን ሳታብጭ ሳንቲም ሰራ። ከ4 ዓመት በኋላ ብትለቀቅ እንዴት አድርገህ ነው ገንዘብ የምታመጣው? ከዛ በኋላ ወይም የተንጠለጠልክበት ሰውዬ ትሬዲንግ ቢያቆም ወይ ያ ሲግናል ቢቀር ወይም ምንድነው የምትሆነው? ምንድነው አላማ? በዘላቂነት አንተን የሚያበላ ስኪል ቢውልድ አላረክም። ላለፉት 4 ዓመታቶች ስትፈልግ የነበረው ሾርት ተርም ዶፓሚኖችን ሾርት ተርም የሆኑ ሰክሰስ መሳይ ነገሮችን ወይም የዛሬን ብቻ ልደር የሚል አይነት ነገር ነበር። እኔ ያንን አልመረጥኩም ነበር። ከዛ ይልቅ በዘላቂነት እዚህ ኢንዱስትሪ ላይ የሚቆይ ከሆነ እንደሚባለው የሚያዋጣ ከሆነ ይሄ ሲግናል ይቅርብኝ፣ ይሄ ዲስትራክሽን ይቅርብኝ፣ እዚህ ማለት ይቅርብኝ፣ ፎከስድ መሆን አለብኝ ዘንድ በሰጠሁት ጊዜ ሊሚት ውስጥ የሚሆን ከሆነ እሰየው። የማይሆን ከሆነ ግን አልችልም። ቆይ ብትለኝም አልችልም። ቅድም እንዳልኩ በዛች ጊዜ ውስጥ የተወሰነ ነገር መፍጠር የቻልኩት የተለየ ስማርት ስለሆንኩ ሳይሆን ለራሴ በቃ ማድረግ የምችለው መክፈል የምችለው መስዋዕትነት ከፍላለሁ ብዬ ስለወሰንኩ ብቻ እና ያንን አይነት ሰፈር ሮማንሳይዝ ለማድረግ የሚያስችል ጊዜ ስለሌለኝ ሁኔታው ስላልነበርኩ አልችልም። ምን ጎዳና አልወጣም። ለምን እወጣለሁ? መስራት እየቻልኩኝ አዘርዋይዝ ሌላ አማራጭ መጠቀም እየቻልኩኝ ምናምን ነገር ሄጄ ተቀጥሬ መኖርና ራሴ ማዳን እየቻልኩኝ እዚህ በቃ ካልሆነ ምናምን ብዬ እየቆመርኩ ምናምን የምበላው እስካጣ ጎዳና እስኮታ ድረስ መድረስ የለብኝ። ግን
ለስኬት ከሆነ የምበላው ልጣ ችግር የለም። 6 ወርም ልቸገር የሆነ አይነት እያልኩትም ምናምን በዚህ እያልኩትም ልለፍ ለሎንግ ተርም ሲሆን ግን ብዙዎቻችን እዚህ ማርኬት ላይ ስፔሻሊ ፌል የሚያደርጉ ሰዎች የሆነውን ፕሮፊት ነው ማየት ያችን አንድ ብለው ይገባሉ። ዘላለማችሁን ያችን በቃ የሆነቿ ትሬድ የሆነቿ ስትራቴጂ ህይወቴን ታስተካክላለች፣ የሆነቿ ፖዚሽን ህይወቴን ታስተካክለዋለች ምናምን። እኔ ልንገራችሁ በየዋለው ከዚህ በፊት የትኛውም አንድ ፖዚሽን ላይ የተሰራ ፕሮፊት እመኑኝ ህይወታችሁን አይቀይር። ይህም ላታምኑት ልትቀበሉት የማትፈልጉት ነገር ሊሆን ይችላል። የትኛውም ፖዚሽን ህይወታችሁን አይቀይርም። አንድ ፍሬ ፖዚሽን ግን ሜቢ ህይወታችሁን ሊያበላሽ ይችላል ሁሉ ማለት ነው። የሆነ እንደዚህ ያልኩበት ቪዲዮ ነበርና መጥቶ ምን ይለያል ዊች እዚህ ጋር ራሱ እንደ ኤግዛምፕል ለማምጣቴ ራሴ እናንተን ይቅርታ አለብን 50,000 ምናምን የሆነ ዶላር በዚህ ፖዚሽን ሎት ሳይዝ ከከፈተ እንዴት ነው ህይወቱ የማይቀየረው? 50,000 ዶላር በአንድ ፖዚሽን ሊያስቀምጥ ከመጣማ ኦልሬዲ ህይወቱ ተቀይሯል እኮ። ትሬዲንግ ላይ ሌላ ሳንቲም ምናምን ዝም ብሎ ወይ ደግሞ ፋንድ ሳይዝ ሊያደርግ ነው የመጣው እንጂ በአንድ ፖዚሽን 50,000 ዶላር የሚያስቀምጥ ከሆነ ምን ነገር ግን ያቺ 50,000 ዶላር ከሆነ ቦታ አምጥታት በዚህ ደብል አድርጌ ህይወቴን ቀይራለሁ ብለህ ያጣት ከሆነ ህይወትን ታበላሽዋለች። ወይ ተበድረሃል ወይ የሆነ ነገር አድርጋል የሆነ ነገር ግን በስነስርዓት ሪያሊስቲክ ሆነ ትሬድ እያደረግክ ምናምን $100 አስገብተህ $200 ምናምን ብዙም ፎቀቅ ያሰራጅ ነገ ጠዋት ፎቅ የመስራት ግዴታ የለባችሁም። ባይዘው ለየትኛው ነገር እንደምትቸኩሉ አላውቅም። ሌላ ስራ ላይ ሪያሊስቲክ ነን። ለምሳሌ የሆነች ቢዝነስ ብንጀምር ሱቅ ብንጀምር እቺን ሱቅ እንደዚህ አሳድጊያት እንደዚህ አድርጊያት ምናምን እንላለን። ትሬዲንግ ላይ ግን $100 $10,000 ሆና ካላደረች $1,000 ሆና ካላደረች ስራ የተሰራ ይመስላል። ከየት ነው የመጣው? ፈትሹት ጋይስ ይህን ነገር በደንብ እንትን በሉ። ስለዚህ ሾርት ተርም ዶፓሚን የሚባለውን ነገር ተውትና ኢን ዘ ሎንግ ተርም ቅድም እንዳልኳችሁ አላማው ዛሬ መብላት አይደለም ሁሌ መብላት ነው። ዛሬ ማግኘት አይደለም ሁሌ ማግኘት ነው። ዛሬ የሆነ አንድ ሳህን ምግብህን መለወጥ አንድ ቲሸርትን መለወጥ ሳይሆን ሁል ጊዜ ያለን ህይወት መለወጥ እንዳለ ብለድ ላይንህን መለወጥ አላማህን ማሳካት ነው። ይሄ ከሆነ ሾርት ተርም ዶፓሚኖቹ የትም አይደርሷችሁ፣ እሽክርክሪት ውስጥ ያቆያችኋል። እንዳልኩ የሚቀጥለውም 4 ዓመት 5 ዓመትም እዚህ ስፔስ ላይ ካለው እዚህ እንትን ላይ ካለው ዌቢናር ሳዘጋጅ ትመጣና ትሳተፋል። እድሜህን ግን በልታል። አይመስቴት በቃ እውነቱን መናገር ስላለብኝ ነው ጋይስ፣ እውነቱን መናገር ስላለብኝ ነው። ከባባድ ቃል የምጠቀሙ እንድታውቁት ማለት ነው። ቢኮዝ ይሄ አይዟችሁ በርቱ በሉ ግፉ ምናምን ሞቲቬት የሚያደርጓችሁ ድሪም ሴል የሚያደርጓችሁ ብዙ ሰዎች አሉ። እዛ ውስጥ ግን አንድ ባላንስ የሚያደርግ ድምፅ ያስፈልጋል። ዛት ወይ ሁሌ ይህን የምናገሩ ሪያሊስቲክ ደግሞ የሆነ አንድ ድምፅ ያስፈልጋል። ባላንስ የሚያደርግ ከቅዠትም መለስ የሚያደርግ ምናምን ያስፈልጋል። ቢኮዝ ሁሉም እናርጉ እንደዚህ አይደለም፣ ሃይፕድ አይደለም። ቅድም ብዙ ምሳሌ ይጠቅሻል። ስሞል ፕሮግረሶች እየተሰበሰቡ ነው ኮምፓውንድ እያደረጉ የሆነ ቦታ ላይ የሚያስቀምጧችሁ። እንዳልኳችሁ ዝም ብሎ የሚተገኘ ብር ያዥ ነው። እስኪል ግን ካለ ቢፈርስም አንስተ መገንባት ምናምን እኔ እኮ አልኳችሁ ከዛ ጊዜ በኋላ ምናምን ጥሩ እየሆነም እኮ ከባባድ ሞመንት ታሳልፋለህ እኮ በመሀል እኮ እንደ ሰው ትሳሳታለህ ወይ የሆነ ነገር ወይ የሆነ ትልቅ ብር ማስፈልጉህ ምናምን ማውን ስትሰራለህ ግን የመጣው መንገድ የሆነ ያስተማረህ ነገር ስለሚኖር መልሰህ ሪከቨር አድርገህ ደግሞ ለመቆም ብዙ አትቸገር። ጋምብለር ኮንክ ግን የትኛውንም ብር መልሰህ ለማርኬቱ ታስረክባለህ። ቢኮዝ ቅድም እንዳልኩት ኤጅ አንተ ሲኖርህና ማርኬቱ አንተ ኪስ ውስጥ ኤጅ ሲኖረው በጣም የተለያየ ነገር ስለሆነ ስለዚህ ይሄ ሾርት ተርም ዶፓሚኑ ሾርት ተርም ይሄ ዶፓሚኑን ብቻ ሳይሆን የሆነ አይነት ፋይናንሻል እንትን ይኖራችኋል ምናምን ነገር እዛ ለመላቀቅ ብላችሁ አትምረጡት። የሆነ ሰዓት ላይ ዛሬ ያለፋችኋት ምናምን ነገር ጭራሽ ተደማምራ ምናምን ከባድ የሆነ አወዳደቅ ነው የሚጥላችሁ። ያሸነፋችሁት ያለፋችሁት ምናምን መስሏችሁ የሆነ ቦታ ላይ ፌስ ስታደርጉት ጭራሽ ወደኋላ በጣም ብዙ ነገር ካሳያችሁ በኋላ በደንብ ይመልሳችኋል። ባይዘዌ ትሬዲንግ ላይ ሳትሰራ የታለፈች እያንዳንዷ እስኪል የሆነች ቦታ ላይ ጠይቃችሁ ወደኋላ ተመልሳችኋለች። ያለፋችኋት የመሰለቻችሁ የሆነች አይነት ነገር ወደኋላ ተመልስላችኋለች። ስለዚህ አጭር ጊዜ እንትን የሚለውን ነገር በተቻላችሁ አቅም ለመሰብሰብ ሞክሩ። በተቻላችሁ አቅም እያየን እንግዲህ 90%ዎቹ እንዴት ፌል እንደሚያደርጉ እንዴት ኪዊት እንደሚያደርጉ። ሌላው ብዙዎቹ ቅድም ተናግሬዋለሁ የማነሳቸውን ፖይንቶች በሌላም ምሳሌ እየገለጽኩላችሁ ነው። እንደ ጋምብል ትሪት የማድረግ ትሬዲንግን በጣም የሚገርም እዛ ቁጭ ብላችሁ የምትማሩ ልጆች ብቻ ሳይሆን
ኢቨን ዩር ሜንቶርስ አር ጋምብለር ጋይ ቦልድ ነው የምናገረው። ይህንን መጥቶ የሚቃወም ሰው ካለ ይቃወም ባይዘው ቢኮዝ የሚያሳዩት ነገር አንዳንድ ጊዜ አንዳንድ ሰዎች ሊትራሊ የጋምብለር እንትን ነው ላጥ ብለው ምናምን የሆነ ኪፕ እንትን ሲነካ ይኸው ምናምን ነገር እንዴ ይሄ ለምንድን ነው? ለምን ቢኮዝ ለምንድን ነው ይሄ እንደ አዲስ ነገር እንትን የሚለው? ትሬዲንግ እንግዲህ የአንድ ፖዚሽን ጨዋታ አይደል። ዛሬ የሰራውን ገንዘብ በኔክስት 2-3 ፖዚሽን ኮንስታንትሊ ብትከስር እንደ ሪስክ ሪዋርድ ለምሳሌ 1-2-3 ሪስክ ሪዋርድ ከሆነ ያችን ነገር በ3 ፖዚሽን ታጣታለህ እንደማለት። ምንም የሚያስደንቅ ነገር የለም። ባይዘው እንዳልኳችሁ ቅድም ኮንስታንትሊ ገንዘብ እየሰራው ከሆነ ሸልሞኝ አይደል ማርኬቱ ሸልሞኝ እንደሆነ አንድም ቀን ፊል አድርጌ አላውቅም። እንደዚህ ጭራሽ ሸልሞኝ አያውቅም። አይኖ ገንዘብ ሁሌ መስራት ደስ ይላል፣ ሼር ታደርጋለህ ምናምን። ይሄ የፖዚቲቭ ኮንቴክስቱን እንትን እንዳትሉብኝ ከዛ ውጭ ሆናችሁ እንዳሰቡ ፊት ያደርጋል፣ በቃ ደስ ይልሃል ምናምን፣ ሼር ታደርጋለህ ምናምን። ኮንስታንትሊ ግን የምትገረም ከሆነ ስቲል የሆነ አይነት ነገር ውስጥ ነህ፣ ስኪል ላይ አይደለህም ማለት ነው። ገብቷል? እኔ ነገርኳችሁ $10 ቴክ ፕሮፊት $20 ቴክ ፕሮፊት ከማድረግ 400 200 300 እያደረገ ሲመጣ አጋጣሚ አይደለም፣ እያደገ እያወቀው ነው። ዋንስ የሆነ ቦታ ላይ በቃ እርግጠኛ ትሆናለህ። ቢዝነስ ውስጥ ያለው አንድ ነገር አስብ። በቃ ለምሳሌ ዙፍ ነጋዴ ትኖራል። የሆነ እቃ አንስተህ አውቶማቲካሊ ከመደርደሪያ ላይ አውጥተህ እቃ የሆነ ለከሌ ሲሸጥለት ምን የሚያስገርም ነገር አለ? እዛ ላይ ፕሮፊት ማርጅን አለ። ለምሳሌ 30%፣ 20%፣ 40% ፕሮፊት ማርጅን ይኖራል። ለምሳሌ እቃ አንስተህ ስትሸጥ ፕሮፊት ሜክ አድርጋል ኦልሬዲ። ያን ባረከው ቁጥር አንድ እቃ በሸጥክ ቁጥር ሰለብሬት አታደርግ ቢኮዝ እዛ ውስጥ ያለውም እኮ ይሄን ለማድረግ ነው። አዘርዋይዝ እንዴት ነው የምትገረው? እና እንደዚህ አይነት ነገሮች አሉ። ፕሮሰስ ይሄ እንትን ነው ትሬዲንግ። ይሄ አንድ ፖዚሽን ላይ እፎይ በቃ ኦልሬዲ እፎይ ምናምን ሳይሆን ሁሌ እያደግ ሁሌ እየሰራው ስኪል ስለሆነ እንደዛ አይደለም። እና ሰዎች እንደዛ ሁሉ ሲያደርጉ እኔ በጣም እገረማለሁ። ያው ሁሉም ሰው እንደቀደም እንዳልኳችሁ ምናምን እንግዲህ ብዙ ወደዛ ውስጥ አልገባም። ሌላ በዌቢናሩ እንትን እንላለን። ኤኒዌይ ብዙ ሰዎች ግን ስቲል እንደ ጋምብል ትሪት ስለሚያደርጉት ያደርጉታል። ዛትስ ዋይ ፌል አድርገው የሚወጡት ብዙዎቹ ማለት ነው። ሌላው ቅድም እንዳልኩት ሎንግ ተርም ፕላን የሚባል የለም። ያው ተያያዥ ነገሮች ነው ደጋግሜ እያነሱ ያሉት። ሎንግ ተርም ፕላን የሚባል ነገር የለም። ጋምብለር ከሆንክ ሎንግ ተርም ፕላን የለህም። ሎንግ ተርም ፕላን እንዴት ይዟችሁ እንደሚወጣ እኔ በራሴ ህይወትም በራሴም ጆርኒም ነካክቻ ልፊላችኋለሁ። በደንብም የምናየው ይሆናል። ሎንግ ተርም ፕላን ከሌለህ በአጭር ጊዜ ውስጥ ከ90ዎቹ ወይም ከብዙሃኖቹ ተደምረ ትወርቃለህ። ፕሮባቢሊቲን ሪስፔክት አለማድረግ፣ ዊነሮች ብቻ ሲመጡ ኦኬ እያልክ ሎሶች ሲመጡ ቅድም እንዳልኩት እንደ ሎስ አቨርዥን ቶሎ ሪያክት ምናምን ነገር የምታረግ ከሆነ ፕሮባቢሊቲን ሪስፔክት እያደረግክ አይደለህም። አውቶማቲካሊ በፍጥነት ትወጣለህ ማለት ነው። ፋስት መኒ ፈጣን ገንዘቦች ምናምን ነገር ባይ ዘ ዌይ በምን አስቡት፣ ትሬዲንግ በፍጥነት ሳንቲም እየሰጣችሁ ከሆነ በፍጥነት የሆነ ሰውዬ እያጣ ይህን ታውቃላችሁ። የፈጠነ እናንተ እንትን ስትሉ የፈጠነ የጎደለበት ሰው አለ። ሄጅ ፈንዱ ይሁን ሀፍቶም ይሁን አደም ይሁን የሆነ ሰውዬ ይሁን ጄፒ ሞርጋን ይሁን ኤችኤስቢሲ ባንኩ ሲቲ ባንክ ይሁን የሆነ ሰውዬ ጎሎበታል። በፍጥነት እያገኘ ሆነ በፍጥነት እያጣ ያለ ሌላ በዛ በኩል ያለ እንትን አለ። በፍጥነት እያጣህም ከሆነ በፍጥነት እያገኘ ያለ ሰው አለ። ገብቷችኋል? በፍጥነት እያጣም ከሆነ በፍጥነት እየተገኘ። ስለዚህ ማች አድርጉት። ስታገኙም ብቻ ሳይሆን ስታጡም አክሰፕት ማድረጉን እወቁት። በቃ ይሄ የስራው እንትን በፍጥነት እያገኛችሁ ከሆነ በፍጥነት ማጣትም አለ። በፍጥነት እያጣችሁም ከሆነ በፍጥነት ማግኘት የሚባለው ነገር አለ። ስለዚህ መሀል ላይ የሆነ ስፔስ ፈልጉ፣ ግሬ ኤሪያ ፈልጉ። ሪያሊስቲክ እንዴት ነው ሴንሰብል የሚሆን ማጣትም ካለ ማግኘትም ካለ ፕሮባቢሊቲ የሚባለው ነገር ሰፋ አድርጋችሁ ተመልከቱት። ከአንድ ትሬድ ጋር መደባደቡን አቁም። በፍጥነት አጣው፣ በፍጥነት አገኘው፣ በፍጥነት አጣው፣ በፍጥነት አገኘው የሚለውን ነገር ተዉትና 10 ትሬድ አድርጉት፣ 20 ትሬድ አድርጉት። ያኔ ቢዝነስ እየሆነ ይመጣል። በስፋት እናየዋለን። ሞስት ኦፍ የሚባሉት የሪቴል ትሬደሮች ስፔሻሊ ሪቴል ትሬደሮች እዚህ ማርኬት ላይ የሚመጡ ሪቴል ትሬደሮች ፌል የሚያደርጉበት
ምክንያት ፌል የሚያደርጉበት ሰፊው ምክንያት ይሄ ነው ማለት ነው ጋይስ፣ ይሄ ነው በብዛት ማለት ነው። እንግዲህ በዚህ በ2 ሰዓት ውስጥ ልነግራችሁ የፈለኩት ይሄን ነው። ሶ ምን አለን መፍትሄው ምንድን ነው? ወዴት ነው ሽፍት መደረግ ያለበት? 10%ዎቹ ዲፍረንትሊ የሚያደርጉት ነገር ምንድን ነው? 90ዎቹ በዚህ ውስጥ እየተመላለሱ ከሆነ ፌል እያደረጉ የሚያጡት 10%ዎቹ ምን እያደረጉ ነው ሰርቫይቭ ለማድረግ እየሞከሩ ያሉት የሚለውን ነገር መመልከት ይኖርብናል ማለት ነው። እስካሁን ድረስ የመውደቂያውን መንገድ ነው ያየነው። ሰዎች ስትራግል አድርገው የሚወጡበትን መንገድ ነው ስናይ። 10%ዎቹ ምን የተለየ ነገር ቢያደርጉ ነው አትሊስት ሰርቫይቭ እያደረጉ ስኪላቸውን ቢል እያደረጉ ለመሄድ እንትን የሚሉት ምን ያክል እንትን ቢሉ ነው፣ ምን አይነት ነገሮች ቢያደርጉ ነው የሚለው ነገር ስንመለከት የመጀመሪያው ሪስክ ነው። ሪስክ በጣም ብዙ ነገር ነው የሚቀይረው ጋይስ፣ በጣም ከምላችሁ በላይ ፊክስድ የሆነ ሪስክ ፐር ትሬድ በጣም ብዙ ነገሮችን ያሻሽላል እዚህ ማርኬት ላይ። ለምን ካላችሁኝ ኢቨን ሳይኮሎጂያችሁ ላይ እስክትሰሩ ድረስ ኢቨን የእናንተ ቴክኒካል ስትራቴጂ ማምጣት ያለበትን አይነት ዊን ሬት እስኪያመጣ ድረስ ምናምን ነገር እንድትታገሱ ማርኬቱ ላይ ሰርቫይቭ አድርጋችሁ እንድትቆዩ እያንዳንዱን ኢንዱስትሪ ውስጥ የሚፈለገውን ዋጋ ማድረግ ያለባችሁን ነገር እስክታደርጉ ድረስ እስክትከፍሉ ድረስ ሰርቫይቭ አድርጋችሁ እንድትቆዩ የሚያደርጋችሁ ሪስክ ነው። በተቻላችሁ አቅም ፊክስድ የሆነ ሪስክ ፐር ትሬድ ይኖራችሁ። አሁን ዩቲዩብ ላይ አይታችኋል። እኔ ሪስክ ሳደርግ ምናምን ነገር ብዙ አድርግም የሆነ ኤሪያዎች አናቱ ላይ $200 አድርግ አናቱ ላይ 300 ምናምን ሲሆን የሆነ ኤሪያ ስጠው ከአካውንት ሳይዝህ ምን ያክል 20-30 ትሬዶችን ለመውሰድ ምን ያክል ሪስክ ማድረግ ይጠበቅባል። 50ም ከሆነ በ50 አካፍለው 10ም ከሆነ 10 እንደተመቸ ብቻ ግን ሰፋ ያሉ ሳምፕል ሳይዞችን ለመውሰድ ምን ያክል ፐርሰንት ፐር ትሬድ አካውንትህ ይጠይቃል የሚለውን እዛ አካባቢ ፊክስድ ሪስክ ያስፈልጋል። ይሄ ሪስክ እናንተ አሸናፊዎች ልትሆኑ አይደለም። ዛሬ ሳንቲም እንዲሰሩ ብቻ ሳይሆን ጋይስ ኢቭን እየተማራችሁም ቢሆን ኢቭን የሆነ ነገር ለማድረግ እየሞከራችሁም ቢሆን ያንን ነገር እስክሞክሩና የእናንተን ፖቴንሻል ሪዛልታችሁ እስኪመጣ ድረስ ማርኬቱ ላይ ሰርቫይቭ እንድታደርጉ የሚረዳችሁ ሪስክ ነው ማለት ነው። በቃ $100 ነው ያለች። በ$100 የምትቆይበትን ነገር ማርኬቱ ላይ የምትቆይበትን ነገር ማርኬቱ ላይ እንድትቆይ የሚያደርግን ሪስክ ይዘናል። ሪስክ ማኔጅመንት ይዘናል። ሶ ያቺ እያጣችም እየመጣችም ብዙ ነገር ያስተምራል። አሁን ብሬክ ኢቭን ሆኜ ረጅም ጊዜ ቆየው ምናምን የምትሉ ልጆች አላችሁ። ለምሳሌ ፈንድድ ገዝቼ የ6 ወር ፈንድድ ገዝቼ ይሄን ያክል ጊዜ ፈንድድ ገዝቼ ምናምን ፓስ አላረኩትም ወይ አላለፍኩት ወይ ምናምን እንደዚህ ነገር ጋይስ ቀደም እንዳልኳችሁ ነው። አሁን 3 ዓመት ምናምን ልከፍሉ ምናምን መጣችኋል። ይፍጅ ከፈጀም ሲባል ሰምታችሁ 4 ዓመት የሚፈጃል ይፍጅ ከፈጀም ብላችሁ ነው የመጣችሁት። አሁን በዚህ ውስጥ እናንተ ሳታውቁት እየተማራችሁ ያሉት ነገር አሁን ለርኒንግ ወይ መማር መሻሻል፣ ይሄ ማይንድ ሴት የሚሰራው ምናምን ሁሉ ጊዜ ይሄን አሻሻልኩ እያሏችሁ አይደል። ባይዘው በመቆየት ውስጥ የሆነ ነገር እየተሰራ መብሰልህን የምታውቀው የሆነ ሳለ ዲሲሽኖች እየተቀየረ ይመጣ። እዛ ጋር ድርቅ ያለ ሪስክ ማኔጅመንት መኖሩ ብዙ ነገር ማርኬቱ ላይ ቆይተ ብዙ ነገር እንድታዳምጥ ብዙ ነገር አንደርስታንድ እንድታደርግ እድሉን እየሰጠ ብዙ ነገር እንድታደርግ እድሉን እየሰጠ ነው። ስለዚህ አትጥሉት። የሆነ ሰዓት ረጅም ሰዓት ብሬክ ኢቭን መተኛት ምናምን ይኖረዋል። አትጥሉት። እናንተ 6 ወር ብሬክ ኢቭን ሆናችሁ ቆይታችሁ በ6 ወር ውስጥ 20-30 አካውንት ብሎ የሚያደርግ ሰው ይኖራል። እየተቆራረጠ ነው። 20-30 አካውንት ብሎ የሚያደርግ ሰው ይኖራል። እናንተ ግን ባላችሁ አቅም ባላችሁ አካውንት ሳይዝ ባላችሁ ገንዘብ ረጅም ጊዜ ቆይታችሁ ብዙ እየተማራችሁ ምናልባት 10 አካውንት ያፈነዳው ልጅ በቃ ላይመለስም ሄዶ ይሆናል ተስፋ ቆርጦ በስነስርዓት ኢንዱስትሪውን ሳይረዳው። እናንተ ግን በስነስርዓት ኢንዱስትሪውን ተረድታችሁት አትሊስት የተወሰነ ጊዜ ለመቆየት እድል ይሰጣችኋል ሪስክ ማኔጅመንት። ስለዚህ 10ዎቹ ዲፍረንትሊ የሚያደርጉት የመጀመሪያው ነገር ፊክስድ የሆነ ሪስክ ፐር ትሬድ ነው ማለት ነው። ሌላው ፕሪዲፋይንድ የሆነ ሩል፣ ቅድም እንዳልኳችሁ ትሬዲንግ ፕላን ሩል ያስፈልጋል። ፕሪዲፋይንድ የሆነ ሩል በቃ የማይጣስ ኔጎሽት የማይደረግ ሩል። አሁን እኔ ቻሌንጁ ላይ የምሰጣችሁ ትሪት ማላረጋችሁ በቃ ይሄ ነው አውቄ ነው። ቢኮዝ መልመድ አለባችሁ። በቃ
አሁን ቴክስት የሚልኩ ልጆች ምን ያጋጥሙኛል ቻሌንጁ ላይ ምናምን እንደዚህ ሆነብኝ እንደዚህ ባረገው እኔ አሁን ሰው ስለሆንኩ ሚኪ ይረዳኛል ብሎ አንደርስታንድ በማድረግ ማርኬቱ ግን አይረዳህም። ኢሞሽን የለውም፣ ኢንተለጀንስ የለውም። በቃ ይቀጣሃል፣ በቃ ይቀጣል፣ ስታጠፋ ይቀጣል። ስለዚህ ኔጎሽት የማይደረግ ሩል ሊኖርህ ይገባል። በቃ ስታጠፋው ራስን ልትወቅስበት፣ ስታጠፋ በራስህ ልታዝንና ለነገር ልታሻሽል እንደሚገባ እንትን የምትልበት እየተቆራረጠ ነው። በራስህ ያንን ነገር ትምህርት ወስደህ ነገር ልታሻሽለው የሚገባ ወጥ የሆነ ፕሪዲፋይን የሆነ ሩል ያስፈልጋል ማለት ነው። ቢኮዝ በራስ ቅድም እንዳልኩት ጆርናላችሁ ራሱ ሪቪው የሚደረገው የሚገመገመው ካወጣችሁት ሩል አንጻር ነው። ስለዚህ ፕሪዲፋይን የሆነ ኔጎሽት የማይደረግ የማታሻሽሉት ቆይ እዚህ ጋር ስቶፔ ላንሳ ቆይ እንትን ላድርግ ደብል ሳይዝ ምናምን የማይባል የማይታለፍ ሪስክ ማነው ሩል በጣም ወሳኝ ነው። እሱ ጠብቆ ያቆያል። በቃ አትሊስት ሰርቫይቭ እንድታደርግ ይረዳል። ሰርቫይቭ ካደረግ ራስህ ክሪቲካል ሆነ ውሳኔ ለመወሰን አይ ከዚህ ማርኬት ልውጣ፣ አይ ይሄ ማርኬት ትንሽ ይችን ካስተካከልኩ ይከፍለኛል የሚለውን ነገር አንደርስታንድ ለማድረግ ብስለቱን ታገኛለህ። ማርኬቱ ላይ ቆይተህ የማንም መጮሽ አትሆንም፣ እንደጀማሪ ማለት ነው። ብስለት ይሰጣል ማርኬቱ። እነዚህ ሰዎች ፕሪዲፋይን የሆነ ሩል አላቸው። ዘ10% ስለ 10%ዎቹ ነው የምናወራው። ኖ ኢሞሽናል ዲሲሽን ሌላው ኢሞሽናል ዲሲሽን ገደል የሚከተል ነገር ነው። ኖ ኢሞሽናል ዲሲሽን ስል ጋይስ እንትን እንዳታረጉት። አሁን ፍጹም ነው ምናምን ነገር ይሄ ኢሞሽን የለበትም ምናምን ያመልጠኛል። እኔ ራሴ አንዳንዴ ያመልጠኛል። ይሄ ሰው ነው። ይሄ ሰው ኢሞሽናል የተወሰነ ነገር ይሰረቃል። ይሄ በድን መሆን አንችልም፣ ማሽን መሆን አንችልም፣ ብረት መሆን አንችልም። ይሄን ነገር አንደርስታንድ አድርጉ። በተቻለ መጠን ግን እነዚህ ኢሞሽናል ዲሲሽኖች አይደጋገሙ። አንዴ ስህተት ትሰራበታለህ፣ ሩል አለ፣ ሩል ማኔጅ ያደርገዋል፣ ቀረ ማለት ነው። ወይ ረጅም ጊዜ ይፈጅበታል። ያንን ስህተት ድጋሚ ለመስራት ረጅም ጊዜ ይፈጃል። ኢሞሽናል ዲሲሽን ኦልሞስት ኖ እየሆነ ይመጣል ማለት ነው። ስለዚህ እነዚህ 10% አሁንም ኢሞሽናል ዲሲሽን ኦልሞስት የላቸው። ያው በሰው ሆኖ ስህተት የሚሰራ ይኖራል፣ በስሜት ግን የላቸው። ጆርናሊንግ በጣም ነሰሰሪ። ቅድም ላልኳችሁ ትሬዲንግ ፕላን ካላችሁ ጆርናል ያስፈልጋል። መልሱ። አሁን ይህ ትሬዲንግ ጆርናል ማድረግ ትሬዲንግ ፕላን ማውጣት መከተል ምናምን አሰልቺ መንገድ እንደሆነ አይኖ ጋይስ አድካሚ ነው። በቃ የሆነ ቀላል ነገር ፈልጋችሁ እንደመጣችሁ ይገባኛል። እኔም እንዳንተው ስለሆንኩ ስራ ባይበዛ ምናምን አሪፍ። ግን ዋንስ አትሊስት ራሳችሁን አንደርስታንድ እስክታደርጉ አትሊስት ኤጃችሁ ዲፋይን እስኪሆን ድረስ አትሊስት በደንብ አሁን ጥሩ ላይ ነኝ ብላችሁ እስክታስቡ ድረስ ግን ዲሲፕሊን ውስጥ የሚያቆያችሁ ጆርናሊንግ እና ትሬዲንግ ፕላን። አዘርዋይዝ አይሆን ኢቨን ኢፍ በቃ ዌቢናር ቡትካምፑ ላይ በምንቆይበት ሰዓት ሁሌ ነው የምናገረው። የሚሰሙ ልጆች እዚህ ካሉ ያውቃሉ። ጆርናል የማታደርጉ ከሆነ እዚህ ዌቢናር ላይ ምናምን እዚህ ቡትካምፕ ላይ ጊዜ እያጠፋችሁ ነው። በምንም ስህተቶቻችሁን ስለማያገኙት ማለት ነው። ሁለቱ ያስፈልጋል። እስከ መቼ? አትሊስት ራሳችሁን እስክታውቁ ድረስ በቃ የምታደርጉትን ነገር እስክታደርጉ። አሁን ጆርናል ታደርጋለሁ የሚል ብትለኝ እኔ ጆርናል አላደርግም። ሞስትሊ የማደርገው ነገር አውቃለሁ፣ ስህተቴን አውቃለሁ፣ የቱ ጋር እንደምሾልክም አውቀዋለሁ። አልሾልክም እኮ አይደለም ስህተት እሰራለሁ፣ ግን አትደገምም። ቶሎ ነው ማኔጅ ማድረጋት። እዚህ ጋር ስትደርሱ ስራዎች እየቀለሉ ይመጣሉ። ዋንስ ግን ራሳችሁን አይደንቲፋይ እስክታደርጉ እናንተ እነማን ስህተቴ ሳይኮሎጂካል ብሎክ የቱ ጋር ነው ምናምን እስክትሉ ድረስ ግን ይሄ ሪፍሌክሽኑ የምታገኙት በመጽሐፍ ከየትም አታገኙትም። አዘርዋይስ ሌላኛው ረጅም ጊዜ እንድትቆዩና አትሊስት ከ10%ዎቹ ጋር እኩል እስክትሆኑ ድረስ ወይም እዛ ጋር እስክትሰለፉ ድረስ ጆርናሊንግ እና ትሬዲንግ ፕላን በጣም ወሳኝ ነገር ነው ማለት ነው። ሌላው ሪቪው ነው፣ ዊክሊ ሪቪው። ይሄም ግዴታ ነው፣ በደንብ መደረግ ያለበት ነው። ጆርናል ተደርጎ ከተቀመጠ ማን ነው ከዛ ውስጥ ሪፍሌክሽኑ የሚያገኘው? ሪቪው ማታረጉ ከሆነ ደብተሩ ላይ ተቀምጦ ቁጭ የሚል ከሆነ ማን ነው እዛ ጋር ሄዶ ራሱ የሚያሻሽለው? ሪቪው ማድረግ ግድ ይላል። በቃ ከዚህኛው ስታመንት ስህተት የማይደገም ወደሚቀጥለው የማይተላለፍ ወይም ደግሞ ይበል የሚያስብል ጥሩ ስራም ከነበረ መተላለፍ ያለበት የትኛው ነው የሚለውን ነገር ለማወቅ ሪቪው ግድ ዘሆል ነገር ስትመለከቱት ስትራክቸር ያስፈልጋል። በአጠቃላይ ስትራክቸር ያስፈልጋል። ስትራክቸሮቹ ምን ይመስላሉ? ትሬዲንግ ፕላን እና ጆርናሊንግ ግድ ነው። ሳይኮሎጂ ቅድም ያልኳችሁ ዘሪል ፕሮብሌም ያልኳችሁ እዛ ጋር ሪስክ ስትራክቸር እና ሳይኮሎጂ ብያችኋለሁ። ኢሞሽናል ሳይክሎች መሰበር አለባቸው። ሳይኮሎጂካል ብሎኮቻችሁን አይደንቲፋይ ማድረግ አለባችሁ። አጠቃላይ ስትራክቸር ያለው
ትሬዲንግ እንደ ቢዝነስ ትሪት ስታደርጉት አውቶማቲካሊ 10%ዎቹን መሆን ያን ያክል ከባድ ሆኖ አይደለም። 90-80 እየተንጠባጠበ ረጅሙን ጊዜ እንትን የሚያደርጉ ግን ብዙዎቹ ወደ ትሬዲንግ የሚመጡት ቅድም እንዳልኳቸው ሆፕ ነው፣ በኢሞሽን ነው ወደ እንትን የሚመጡት ወደ ማርኬቱ የሚመጡት እና እንደ ጋምብል በማሳየት የሆነ ሳንቲም አግኝቼ ይህን ያህል ከሰራሁ እኮ የሆነ ነገር ያደርጋል ብሎ ከማሰብ ነው እንጂ እንደ ቢዝነስ ትሪት ቢደረግ እንደዚህ ስትራክቸር ቢኖረው ጋይስ ይህ የምታስቡት ረጅም ነው ተብሎ የሚነገረው ንግግር የሆነ ሁሉም የሚያወራው ስቶሪ አለ። 3 ዓመት ካልተንከራተት 4 ዓመት ምናምን ነገር የሚለው ምናምን ቅድም እንዳልኳችሁ ድግግሞሹ ነው 4 ዓመት የሚያደርገው እንጂ አዲስ ታሪክ አይደለም። በቃ 4ኛውም ዓመት ላይ እዚህ ጋር ይሄ ማወራው ነገር የማይደረግ ከሆነ 5 ዓመት ይደርሳል፣ 6 ዓመት ይደርሳል። ገብቷል። ስለዚህ ምንድነው የምንፈልገው? አላማችን ስኬት ባነሰ መስዋዕትነት እንዴት ነው ስኬታማ መሆን? ይሄን ባነሰ መስዋዕትነት ስኬታማ መሆን ከሆነ ደግሞ ቅድም ያነሳሁት ኤግዛምፕል ሸክሙ ካልቀረላችሁ በደንብ ተሸከሙትና ባነሰ ጊዜ የጊዜ መስዋዕትነት ለማሳካት መሞከር ነው ማለት ነው። ሬስት 10% የሚያደርጉት መሰረታዊ ነገር ይሄ ነው ማለት ነው። ዛትስ ዋይ ዌቢናሩ ማነው ቡትካምፑ ብዙዎቻችሁ ጋር እንዲደርስ ለብዙዎቻችሁ ኦፕን ያደረኩት 6ኛውን ዙር ማለት ነው። እዛ ላይ እያንዳንዱ የምናወራውን ነገር 3 ሳምንት ነው አትሊስት ሪል ማርኬት ላይ መታችሁ ፌስ እያደረጋችሁ ያላችሁ ልጆች ስትራቴጂ ኖሯችሁ በቃ እነዚህ አይነት ተደጋጋሚ ነገሮችን ወይም ደግሞ ራሳችሁን አይደንቲፋይ ባለማድረግ ያላችሁን ነገር ማንነታችሁን አይደንቲፋይ ባለማድረግ ስህተቶቻችሁ ራሱ የቱ ጋር እንደሆነ በተደጋጋሚ ባለማወቅ እያወቃችሁትም ደግሞ አክሽን ባለመውሰድ በጣም ስትራግል ያደረጋችሁ ልጆች መታችሁ ይህን ነገር ስትራክቸርድ በሆነ ነገር 3 ሳምንት ነው አትሊስት ሮድማፕ የምታገኙበትን ዌቢናር ለመስጠት የፈለግኩት ማለት ነው ጋይስ። ይህን ሁሉ ነገር ከበር የምናደርግበት ነው በሰፊው ሁሉንም ነገር የምታደርጉበት ነው። ከዚህ በፊትም የነበራችሁ ልጆች የነበራችሁ ከ1 እስከ 5 የነበራችሁ መድገም ከፈለጋችሁ ይህን ቡትካምፕ ተመልሳችሁ መታችሁ ድገሙት። እንግዲህ ሰፋ አድርጌ ነው ለመስጠት የፈለግኩት። ምንም አይነት ፔመንት የለውም። ባለፈው ተነጋግረናል፣ ጨርሻለሁ። ባለፈው ላይቭ ላይ ለሁሉም አውርቻለሁ፣ እንዴት እንደምንመዘገብ እንዴት እንደምናደርግ ሁሉንም ነገር አውርቻለሁ። እዛ ላይ በደንብ አድርገን አሁን የማወራውን ነገር 10 ሴሽን ከ8 እስከ 10 ሴሽን ይኖረናል። እንደዚህ ማወራበት 2 ሰዓት 3 ሰዓት የሚፈጁ ሴሽኖች ወደ 10 የሚሆኑ ሴሽኖች ይኖራሉ። 3 ሳምንት ነው የሚፈጅብን። እንግዲህ 3 ዓመት መስዋዕትነት ለመክፈል 4 ዓመት መስዋዕትነት ለመክፈል እየመጣችሁ ያላችሁ ልጆች ናችሁ። 3 ሳምንቱን ዲሲፕሊን እንዴት መሆን እንደሚቻል ፕራክቲካሊ ራሴ ህይወት ላይ ተገበርኩት። ከዛም በኋላም በማንበብም በመቆየትም በኤክስፒሪየንስ ያገኘሁትን ነገር ነው እንዳለ የሚሰጣችሁ። እዛ ላይ ሆናችሁ በደንብ አድርጋችሁ ትማሩታላችሁ ማለት ነው። ብሊቭ ሚ ጋይስ፣ ቅድም ብያለሁ፣ የትኛውም ቴክኒካል ስትራቴጂ ዘኔክስት እያችሁ የምትሄዱት እድሜያችሁን ነው የሚያረዝመው እንጂ ብቻውን ታሪክ አይፈጥርም። ብቻውን ታሪክ ማይፈጥር። ትሬኒንግ ኢንዱስትሪ ላይ ከባዱ ነገር ገንዘብ መስራት አይደለም፣ ገንዘቡንም ሆልድ ማድረግ ነው፣ ገንዘቡንም መጠበቅ ነው ጋይስ። ገንዘቡን እንድትጠብቁት ደግሞ ካራክተር ያስፈልጋችኋል፣ ማይንድ ሴት ያስፈልጋችኋል። ዌቢናሩ ላይ ቡት ካምፑ ላይ በደንብ አድርገን እንሰራዋለን ማለት ነው። ከቻሌንጅ ጋር አድርገን በደንብ አድርገን እንትን እንለዋለን። ቤኔፊቶቹ ምናምን አስረድቻለሁ ከዚህ በፊት። አካውንት እንትን ብላችሁ ለምታደርጉ ልጆች እግረ መንገዱን ቻሌንጅ አለን። እንደ ኮምፒቲሽን በሉት፣ ኮምፒቲሽን ሳይሆን ግን ቻሌንጅ ራሳችሁን ነው ቻሌንጅ የምታደርጉት። ብዙ ሩል የላቸውም። ይሄ ሚኒመም ማክሲመም ምናምን ዲፖዚት የምላችሁ ነገር የለኝም። የፈለጋችሁትን ትሬድ አድርጉ፣ እንደፈለጋችሁ ትሬድ አድርጉ። በፐርሰንቴጅ ብቻ አሳድጉት። መጨረሻ ላይ እንደ ሪዋርድ ከ1 እስከ 3 ያሉትን ልጆች ብቻ እንሸልማለን ማለት ነው። ምንድነው የሚሆነው? ቡትካምፑ ላይ የምናገረውን ነገር አውቶማቲካሊ እዛ ትሬዲንጋችሁ ላይ ኢን ሪል ታይም መተግበር ማለት ነው። በቃ ሌላ ለነገ ምናምን የሚባል ነገር የለም። የምናወራቸው የምንነጋገራቸውን ነገሮች ራሳችሁ ላያችሁ ላይ እየተረጎማችሁት ራሳችሁ አፕ ላይ እያደረጋችሁት ራሳችሁን ቻሌንጅ ማድረግ ነው። ሪዋርድ ይኖረናል እንደተነጋገር ነው። 500 ብር የትሬዲንግ ካፒታል፣ $500 የትሬዲንግ ካፒታል ከ1 እስከ 3 ለሚወጡት ማለት ነው። ኢች 5 አጠቃላይ $500 ማለት ነው። ኦልሬዲ ኤክስነስ ላይ ሊካሄድ የነበረ ነው፣ ነግሬያችኋለሁ። በባለፈው የዲሞ ኮምፒቲሽን ላይ በሱ ፋንታ ነበር ላደረገው የነበረው። መሀል ላይ ግን ነግሬያችሁ ነበረ፣ እድል መጣ። ኤችኤፍኤም እድል ሲያመጣ፣ ኮሚኒቲው ላይ እድል ቻንስ ሲያመጣ
ኦኬ ዋይናት ብለን ነው ወደ ኤችኤፍ የሚያዞር ነው። ምንድነው ቤኔፊቱ? ዲፖዚት ለሚያደርጉ 50% ሌቨሬጅ አይደለም 50% የትሬዲንግ ቦነስ አስገባለሁ ስላሉ 50% የትሬዲንግ ቦነስ ማለት ምን ማለት ነው? አሁን ብሮከሮች የሚሉት አለ 100% ትሬዲንግ ካፒታል ምናምን ይሏችሁና ሌቨሬጅ ነው ግን ምንም ትሬድ አታረጉበትም። ለምሳሌ $100 አንድ ሎት ሳይዝ የማያስከፍታችሁ ከሆነ እነሱ 100% ዲፖዚት ሲያደርጉላችሁ $200 አንድ ሎት ሳይዝ እንዲያስከፍታችሁ ነው እንጂ ጥቅም የለው። ዲስ ዋን ግን ይሄ አስረድቻችሁ እንደዚህ ከሆነ እንትን አይባልም። እኛ በነበርነው እንትን እንላለን። ሶ ኮሚኒቲውን ግን የሚጠቅም ነገር ካለ ኢትስ ኦኬ ብዬ ሶ ምን አሉ መጨረሻ ላይ 50%ቱን የትሬዲንግ ካፒታል እናደርጋለን። 100 ማድረግ አንችልም 50%። ሶ ኢፍ ኤኒዋን ለምሳሌ $100 ዲፖዚት አድርጎ 50% ማለት $50 ይገባለታል ማለት ነው። ሶ ኢፍ 100%ቱን ሎስ የሚያደርግ ከሆነ $50 ትሬድ የሚያደርግበት ካፒታል ነው ማለት ነው። ዊዝድሮዋል አያደርገውም አክቹዋሊ ግን ትሬድ አድርጎበት $50 51 ቢሆን አንዷ ዶላር የራሱ ነች ማለት ነው። ትሬድ የሚደረግበት ካፒታል ነው። ሶ ይሄንንም ኦፖርቹኒቲ እግረ መንገዳችሁ እንድትጠቀሙ ነበረ ማለት ነው። ትንሽ የማመዘጋገቡን ስትራክቸሩን የለወጥ ነው እንጂ ኦልሬዲ ሰርድ ራውንድ ላይ ልናከናውን ነበረ። ግን ይሄ ኮሚኒቲውን ስለሚጠቅም ነው በዚህ ያደረግኩት ማለት ነው ጋይስ። ሶ ኦፖርቹኒቲውን ቤኔፊቱን መጠቀም ትችላላችሁ። ይሄንን ሽልማቱም ራሳችን ነው የምንሸልመው ብሏል። $500 የትሬዲንግ ካፒታል ይሄም ነን ዊዝድሮዋብል ነው ግን ትሬዲንግ ካፒታል አሰት ነው። ትሬድ አድርጋችሁበት $501 ከሆነች አንዷ ዶላር የራሳችሁ ከአንድ እስከ 3 ስለሚወጡት እሱ ነው የሚሆነው። ዞሮ ዞሮ ይሄ ተጨማሪው ቤኔፊት ነው። እኔ እንድትመጡ የምፈልገው ለሳይኮሎጂ ቡትካምፑ ነው በብዛት በዋነኝነት። ሶሪ ለአካውንት ቻሌንጅ ለምን ሆነ? ሳይኮሎጂ ዴሞ ላይ ፌስ ማድረግ በጣም አስቸጋሪ። ቲዮሪ ብቻ አዳምጣችሁ ነው የምትሄዱት። ቲዮሪውን ማዳመጥ ደግሞ ከትምህርቱ ጋር ዝም ብላችሁ ትምህርቱን ልትወዱ ትችላላችሁ። ትምህርቱ ሞቲቬት ሊያደርጋችሁ ይችላል እንጂ እንትን አያደርጋችሁም። አፕ ላይ እንድታደርጉት አይፈቅድላችሁ። ዛትስ ዋይ ሶ እግረ መንገዱን ቻሌንጅ አድርግ። ቻሌንጁ ጀስት እንደ ኮምፒቲሽን ሳይሆን ባላችሁ $5 $10 ትሬድ እንደምታደርጉት ትሬድ አድርጉ። አፕ ላይ አድርጉት። የምንነጋገረውን ነገር እግረ መንገዳችሁን ቤኔፊቱን አገኙ ነው። ሶ ኦልሬዲ ከባለፈው ሳምንት ነው የጀመረው። ኦልሬዲ ሬጂስተር ያደረጋችሁ ልጆች አላችሁ፣ ሬጂስተር እያደረጋችሁ ነው። ሶ ባይ ኔክስት ዊክ ነው የሚጠናቀቀው። ቅዳሜ እሑድ ብዬ ነበር፣ ቅዳሜ ነው የምናጠናቀቀው ጋይስ ቢኮዝ እሑድ አትሊስት አንዳንድ ነገሮችን ይሄ ኦሪንቴሽን የምንሰጣጥበት ምናምን ስላለው ነገር የምንወያይበት ይሆናል። ቅዳሜ እናጠናቅቃለን። ከሰኞ ጀምሮ ቻሌንጁም ይጀምራል። ምንድነው ቡትካምፑም እኩል ይጀምራል። ፎር 3 ዊክስ ማለት ነው፣ ለ3 ሳምንት አብረን የምናካሄደው ይሆናል ማለት ነው። ሶ ጋይስ ይሄን ይመስላል። ቡትካምፑ ላይ በደንብ አድርገን እዚህ ጋር ያነሷቸውን ነገሮች በደንብ አድርገን እንወያይባቸዋለን ጋይስ። ይሄኛው ዌቢናር በደንብ እንደጠቀማችሁ ተስፋ አደርጋለሁ። ቢያንስ አንዳንድ ውሳኔዎችን ከዚህኛው ዌቢናር ጀምሮ ዲሳይድ እያደረጋችሁ እንደምትቆዩ ተስፋ አደርጋለሁ። የቀረውን ነገር ደግሞ ከ8 እስከ 10 ሴሽን ይኖረናል። እዛ ላይ በደንብ አድርጌ እበትንላችኋለሁ። በተሻላችሁ አቅም ቤኔፊቱንም ተጠቀሙ። ይሄን እድል ነገ ጠዋት ይዘውልን ላይመጡ ይችላሉ። ሶ አካውንታችሁን አትሊስት 50% ማሳደግና ሎስ ብታደረጉ እንኳን ትሬድ የምታደረጉበት ካፒታል ማግኘት ቀላል አይደለም። ሶ ይህንንም ተጠቀሙበት። ሽልማቱም እንዳለ ነው። ሞርሊ ግን እኔ የምፈልጋችሁ ለቡትካምፑ ነው። ቢኮዝ ገንዘብ ዛሬ ብታገኙ ይሄዳል ተመልሶ ምናምን የትሬዲንግ ኢንዱስትሪ ላይ ያለ ነው። ሶ ረጅሙን ጊዜ ግን ገንዘብ ይዛችሁ እንድትቆዩና በቋሚነት ስኬታማ የምትሆኑበት ነገር የሚገኝበት ሞር ኦፍ ቡትካምፑ ላይ ነው ብዬ ነው ማስበው። ሶ ሆል ቤኔፊት ይሄን ይመስላል። ግን ሞስትሊ ሳይኮሎጂ ቡትካምፑ የኔ ጊፍት ለእናንተ ይሄ ነው። ቢኮዝ ከዚህ በፊት ለብዙ ሰው ተሰጠው የነበረው ቡትካምፕ አልነበረም። ታውቁታላችሁ 10 ሰው 12 ሰው ምናምን ሲሳተፍ የነበረው እዚህ ውስጥ ያላችሁ ልጆች እንደውም የመጀመሪያው 20 ሰው አካባቢ ተሳትፎበታል። ከዛ ግን በኋላ እንደዚህ 10 ሰው ምናምን ነበር ሲሰጥ የነበረው። ሶ ይሄን ይመስላል ጋይስ። ኔክስት ዊክ ሰኞ ቡትካምፑ ቻሌንጁም ይጀምራል። ቅዳሜ ግን ምዝገባ ያልቃል። ፒን አደርግላችኋለሁ አዲስ የመጣችሁ ልጆች ካላችሁ ሬጅስትሬሽኑን። ሶ አይ ሆፕ ይሄ እንትን እንደረዳችሁ ተስፋ አደርጋለሁ። ኩዌሽን ይኖራችኋል ብዬ ተስፋ አደርጋለሁ። ግን አሁን እንዳናረዝመው ኩዌሽን ቦት ላስቀምጥላችሁና እዚህ ጋር አንዳንድ ጥያቄ የጋራ ጥያቄ ካላችሁ ልመልስና እንወጣለን ማለት ነው ጋይስ።